ሰላም ተማሪዎች እንዴት ከረማችሁ? በባለፈው ክፍለ ጊዜ ዲተርሚናንት ኦፍ ማትሪክስ፣ ኢንቨርስ ኦፍ ማትሪክስ፣ ኮፋክተር፣ ጆይንት፣ ማይነር ኦፍ ማትሪክስ የሚሉትን አይተናል። እንደዚሁም የተለያዩ ኤግዛምፕሎችን ሰርተን ነበር። አሁን ደግሞ እንደተነጋገርነው ሊነር ሶልቪንግ ሊነር ሲስተም የሚለውን እናያለን። ክራመርስ ሩል፣ ጋሽያን ሩል፣ ጋሽያስ ጆርዳን ሩል የሚሉትን እንዴት ሊነር ሲስተሞችን ሶልቭ እንደምናደርግ በዛሬው ክፍለ ጊዜ የምናይ ይሆናል። ሲስተም ኦፍ ሊነር ኢኩዌሽን ኤንድ ሜተድ ኦፍ ሶሉሽን ያናል። የመጀመሪያው ርዕሳችን ኢንትሮዳክሽን ሲስተም ኦፍ ሊነር ኢኩዌሽን ኢዝ ፋይናይት ሴት ኦፍ ሊነር ኢኩዌሽን ኢን ቫሪያብል x1 x2 x3 up to xn a general system of m equation in n variable has the form ይህን አይነት ፎርም ይኖረዋል ማለት ነው። በዚህ ፎርም እናስቀምጠዋለን። a11 x1 a12 x2 a13 x3 እስከ a1 xn ድረስ ኢኳል ቱ b a21 x1 a22 x2 ፕላስ a23 x3 ፕላስ ያለ እስከ ማድረስ a2n xn ድረስ ኢኳል ቱ b2 እስከ ድረስ ይሄዳል። ይሄም ወደ ታች ይቀጥላል። ይሄም ወደዚህ እየቀጠለ ይሄዳል ማለት ነው። ማትሪክስ ኢኩዌሽን ኦፍ ሊነር ሲስተም ወደ የሚለው እንሄዳለን ማለት ነው። ሲስተም ኦፍ ሊነር ኢኩዌሽን ካን ቢ ሪትን አስ ኢን ዘ ፎርም x ኢኳል ቱ p ብለን እናስቀምጣለን። x ማለት a ማትሪክስ ነው። x ቫሪያብሎቹ ማለት ነው። እዚህ ጋር ያሉት b፣ እዚህ ጋር ያሉት ሪዛልቶች ማለት ነው። ዜን x1 x2 እስከ xn ድረስ a a11 a22 ማትሪክሶቹ ማለት ነው። ኮኤፊሽንት ኦፍ ማትሪክስ ማለት እዚህ ጋር የx1 ኮኤፊሽንት a11 የx2 ኮኤፊሽንት a12 የx3 a13 እያለ ማለት ነው። እነሱ x ናቸው። b እዚህ ጋር ያለው ከኢኳል ቱ ወደ ያለው ማለት ነው። b ዜን እዚህ ጋር ab is augmented ማትሪክስ ነው የሚል ab ማለት ማትሪክስ ያለ እዚህ ጋር ማን መጀመር ነው? ይሄኛውን አውጥቶ እዚህ ከፊቱ ማስቀመጥ ማለት ነው። በእንትን ለይቶ እሱ አጉመንትድ ማትሪክስ እንላቸዋለን። ይሄ ኤክስ ቫሪያብል ማትሪክስ ናቸው። ኤቢ ኮንስታንት ማትሪክስ ናቸው ማለት ነው። ሶሉሽን ኦፍ ሲስተም ኤንድ ነምበር ኦፍ ሶሉሽን እናያለን። ሲስተም ኦፍ ሊነር ኢኩዌሽን ካን ሃቭ ዩኒክ ሶሉሽን ሊኖር ይችላል። ኤግዛክትሊ ዋን ሶሉሽን፣ ኢንፋይናይትሊ ማኒ ሶሉሽን ሊኖር ይችላል። ማኒ ሶሉሽን ኤግዚስት ሊያደርግ ይችላል። ኖ ሶሉሽን ላይኖረው ይችላል ማለት ነው። ለምሳሌ ልክ በማትሪክስ ከማትሪክስ ውጭ ባለው ማትሪክስ ማን የሆነ ሶሉሽን ሰጥተን ኤክስ ሶሉሽን የለውም እንደምንለው ማለት ነው። ኖ ሶሉሽን ማለት ዘን ራንክ ክራይቴሪያ ፎር ሶሉሽን ለሶሉሽኑ ራንክ ክራይቴሪያ ራንክ ኦፍ ማትሪክስ እናገኛለን። የእሱን ስለ ሶሉሽኑ የሚነግረን ነገር አለ ማለት ነው። a m by n ማትሪክስ ኮኤፊሽንት ማትሪክስ ኤንድ ab is augmented ማትሪክስ ab ማለት augmented ማትሪክስ ነው ማለት ነው። ዩኒክ ሶሉሽን መቼ ራንክ ኦፍ a ኢኳል ቱ ራንክ ኦፍ ab ኢኳል ቱ n። ራንክ ኦፍ a ማለት ኮኤፊሽንት ማትሪክሶቹ ማለት ነው። ራንክ ኦፍ ab ማለት አጉመንትድ ማትሪክሶቹ፣ n ማለት ቫሪያብሎች የቫሪያብሎቹ ብዛት ኤክስ ስንት ኤክሶች እንዳሉት ዋይ ዜድ ሊሆን ይችላል። ወይም ደግሞ x1 x2 x3 እያልን ያየናቸው የነሱ ብዛት ከነሱ ጋር እኩል ከሆነ ዩኒክ ሶሉሽን ይኖረዋል። ኢንፋይናይት ዩኒክ ሶሉሽን ምን ሲሆን ነው ደግሞ ራንክ ኦፍ ኤ እና ራንክ ኦፍ ኤቢ የአጉመንትድ ማትሪክሱ ምንድነው እኩል ናቸው። ነገር ግን ከማን ያንሳሉ? ከኤን ከቫሪያብሎቹ ብዛት የሚያንሱ ከሆነ ኢንፋይናይት ዩኒክ ሶሉሽን እንላለን። ሶስተኛ ኖ ሶሉሽን የምናገኘው ራንክ ኦፍ ኤ እና ራንክ ኦፍ ኤቢ የተለያየ ራንክ ካላቸው ኖ ሶሉሽን እንላለን ማለት ነው። ዘ ነምበር ኦፍ ፍሪ ፓራሜትር ኢን ኬዝ ኦፍ ኢንፋይናይትሊ ማኒ ሶሉሽን ኢዝ ጊቨን ባይ ዘ ነምበር ኦፍ ፍሪ ፓራሜትር ኤን ማይነስ ራንክ ኦፍ ኤ ነው የሚለን። እዚህ ጋር ኤግዛምፕሉን ስናይ በደንብ ግልጽ ይሆንላችኋል ማለት ነው። አሁን ስናወራው የነበረው ዲተርሚን ዘ ነምበር ኦፍ ሶሉሽን ኦፍ ዘ ሲስተም ይሄ ማትሪክስ ተሰጥቷል። መጀመሪያ አጉመንትድ ማትሪክስ እንሰራለን። አጉመንትድ ማትሪክስ ማለት ኤ
ቢ ነው። ኤ ኮኤፊሽንት ኦፍ ኮኤፊሽንት ማትሪክሶች ነው። ሶ የዚህ ጋር ኤክስ ኮኤፊሽንት ማናለች? አንድ የቱ ዋይ ኮኤፊሽንት 2 የስሪ ዜድ የዜድ ኮኤፊሽንት ማለት ነው። እዚህኛው ጋር የኤክስ ኮኤፊሽንት 2 የዋይ 4 የዜድ 6 የዚህኛው ጋር የኤክስ 3 የዋይ 6 የዜድ 9 ይሄ ኤ ናገኝ ይሄ ኤ ነው። ዜን ማን እንጽፋለን? ቢ ቢ ማለት ደግሞ እዚህ ጋር ያሉት እንትኖች ቀጥታ እንዳሉ ይወርዳሉ። ይሄ አጉመንትድ ማትሪክስ እንለዋለን ማለት ነው። ይሄ አንድ እንደዚህ አንድ ላይ ሲሆኑ አጉመንትድ ማትሪክስ እንለዋለን። ዘን ሮ ኦፕሬሽን ነው የምንሰራው ምን ለማግኘት? ራንኩን ማግኘት ማለት ነው። ሮ ኦፕሬሽን እንዴት እንደምንሰራ ራንክ እንዴት እንደምናገኝ አይተናል። ሶ ሮ ኦፕሬሽን ስንሰራ ማትሪክስ ኤን ወደ ሮ ኢቸሎን ፎርም ወይም ወደ ሪዱስድ ሮ ኢቸሎን ፎርም መቀየር ማለት ነው። አሁን እዚህ ጋር ወደ ሮ ኢቸሎን ፎርም ስንቀይረው ይህንን አገኘን። ማትሪክሱን ይህንን አገኘን። ከዛ እዚህ ጋር ምንድን ነው የምናየው? እዚህ ጋር መጀመሪያ ወደ ሮ ኢቸሎን ፎርም ቀየርን። ዜን ምንድን ነው የምናወዳደረው? የራንክ ኦፍ ኤን እና ራንክ ኦፍ ቢ እናወዳደራለን ማለት ነው። ራንክ ኦፍ ኤ ስንት ነው? ስንት ነን? 0 ሮ አለው። እቺ ብቻ ነች ያለችው አንድ ነው። ራንክ ኦፍ ቢ የዚህ 6 ብቻ ነች። የመጀመሪያው እንትን ብቻ አንድ ነው። ኤን ስንት ነው? 3 ነው። ስንት ቫሪያብል ያለን? ኤክስ ዋይ ዜድ። ሶ አሁን ምን ይሆንልናል? ራንክ ኦፍ ኤ እና ራንክ ኦፍ ቢ እኩል ናቸው። ነገር ግን ከማን ያንሳሉ? ከኤን ያንሳሉ። ስለዚህ ምን ይኖረናል? ኢንፋይናይትሊ መኒ ሶሉሽን ይኖረናል ማለት ነው። ሁለተኛው ኮንዲሽን ላይ ያወራ ነው እሱን ያሟላልናል ማለት ነው። ነገር ግን እዚህ ጋር ለምሳሌ የቢ ሮ ኢቸሎን ፎርም ስንሰራ እዚህ ጋር አንድ ብትመጣ ራንክ ኦፍ ኤ አንድ ነው፣ ራንክ ኦፍ ቢ 2 ነው። ስለዚህ የኤ እና የቢ ራንካቸው የተለያየ ነው ማለት አጉመንትድ ማትሪክሱን ነው የምንወስደው። ራንክ ኦፍ ኤ አንድ ነው። ራንክ ኦፍ አጉመንትድ ማትሪክስ ስንል ይቅርታ ቅድም ራንክ ኦፍ ቢ እያልኩ ነው ምስል ይሰራላችሁ። እዚህኛው ላይ እንደገና ስንሰራው ራንክ ኦፍ ኤ ስንት ተሰጥቶናል? አንድ ተሰጥቶናል። አንድ አገኘ። ራንክ ኦፍ ኤ ቢ ማለት ደግሞ ከዚህ እስከዚህ ያለውን ስናይ ራንክ ኦፍ ኤ ቢ ስንት ነው? አንድ ነው። ራንክ ኦፍ ኤ እና ራንክ ኦፍ ቢ እኩል ናቸው። ነገር ግን ከኤ ያንሳሉ። ኢንፋይናይትሊ መኒ ሶሉሽን ይሆናል። ነገር ግን እዚህ ጋር ያለችው ለምሳሌ ሮ ኢቸሎን ፎርም ስንሰራ እዚህ ጋር አንድ ብትመጣ ይሄ ማትሪክስ አሁን በሮ ኢቸሎን ፎርም ተቀምጧል። ነገር ግን ራንክ ኦፍ ኤን ስንሰራ ስንት ይመጣል? ከዚህ ወዲህ ያለውን አንድ። ራንክ ኦፍ ኤ ቢ ስንሰራ ከዚህ እስከዚህ ያለውን ስንሰራ ምን ይመጣል? ይሄ ጋር ነን 0 ሮ አለ፣ ይሄ ጋር ነን 0 ሮ አለ 2። ይሄ ሁለቱ ራንካቸው ምንድን ነው? ይለያያል። ይሄ ማለት ኖ ሶሉሽን ይመጣል ማለት ነው። ዘን እንደገና ደግሞ እዚህ ጋር ለምሳሌ አንድ ትኖር፣ ይሄም ጋር አንድ ብትኖር ራንክ ኦፍ ኤ ስንት ነው? ከዚህ ምላሽ ያለውን 3። ራንክ ኦፍ ኤ ቢ ከዚህ እስከዚህ ያለውን ስናይ ይሄ ስንት? 3። ዜን ነምበር ኦፍ ኤን ስንት ነው? ስንት ቫሪያብል ያለ? 3። እንደዚህ አይነት ኮንዲሽን የሚመጣልን ከሆነ ደግሞ ዩኒክ ሶሉሽን ይኖረዋል ማለት ነው። ማትሪክሳችን በዚህ መልኩ ነምበር ኦፍ ሶሉሽን እንዲተርማይን ማድረግ እንችላለን። እዚህ ጋር ድጋሚ ሌላ ኤግዛምፕል ተሰጥቶናል። ይሄ ማትሪክስ ተሰጥቶናል። ነምበር ኦፍ ሶሉሽን እንዲተርማይን አድርጉ ነው የሚለው። ኤቢን የአጉመንትድ ማትሪክሱን ወደ እንትን ስንቀይረው ወደ ሮ ኢቸሎን ፎርም ስንቀይረው ይህንን ይሰጠናል። ራንክ ኦፍ ኤ 1 2 3 ራንክ ኦፍ ኤቢ አጠቃላይ ከዚህ እስከዚህ ያለውን ስናይ 3 ኤንም 3 ነው። ዩኒክ ሶሉሽን አገኘን ማለት ነው። በዚህ መልኩ እንሰራለን ማለት ነው። ነምበር ኦፍ ሶሉሽንን እንደዚህ እናገኛለን። ዜን ቀጥሎ ያለው ኤግዛምፕል ፋይንድ ዘ ቫልዩ ኦፍ ኤ ኤንድ ፎር ኢች ሲስተም ሃዝ ዩኒክ ሶሉሽን ኢንፋይናይት መኒ ሶሉሽን ኖ ሶሉሽን ሲኖረው የኤ እና የቢ ቫልዩ ፈልጉ ነው የሚለን። ጥያቄያችን ምንድን ነው የሚለው? ማትሪክስ x1 + 2 x2 + x3 = 2 2x1 + x2 + 3x3 = 1 x1 + ax2 + 3x3 = b የሚል ተሰጥተናል። የተጠየቅነው የዚችን ኤን ቫልዩ እና የዚህን የቢ ቫልዩ ዩኒክ ሶሉሽን ሲኖረን መኒ ሶሉሽን ሲኖረን እና ኖ ሶሉሽን ሲሆን ምን ይሆናል የሚል ነው ጥያቄያችን። መጀመሪያ አጉመንትድ ማትሪክስ ነው እንሰራለን። አጉመንትድ ማትሪክስ እንሰራ ኮኤፊሽንቶችን እንወስዳለን። እዚህ ጋር ኮኤፊሽንቶቹ
የዚች ኮንፊደንት ምን ይሆናል? 1 2 1 ይህችኛዋ ቢ ላይ ያለች 2 እንዳለ ትመጣለች። ዜን እዚህ ጋር 2 1 3 2 1 3 አግኝተናል። ይህችኛው 1 እንዳለች ትመጣለች። እዚህ ጋር የኤክስ 1 1 የኤክስ 2 ኤ የኤክስ 3 3 ቢ 1 ኤ 3 ቢ አመጣን። ሶ ይሄንን ወደ ሮ ኢኮሎን ፎርም እንቀይራለን ማለት ነው። በነገራችን ላይ ወደ ሪዱስድ ሮ ኢኮሎን ፎርም መቀየር እንችላለን ማትሪክስ ራንክን ለማግኘት በሁለቱም ማግኘት ስለምንችል ማለት ነው። እዚህ ጋር ቀይሯላ እንዴት እንደምንቀይር ባለፈው በደንብ ስላየ ነው። ይህንን እናንተ ቀስ ብላችሁ እየተማመዳችሁ መቀየር ትችላላችሁ። ያው እንደዚሁ እንዳታልፉት እናንተ ምናልባት ፈተና ላይ ሊያስቸግራችሁ ስለሚችል በደንብ ተለማመዱ። በጣም መለማመድ ይጠይቃል። ዘን ስለዚህ እዚህ ጋር እንትናችንን ምን አመጣን? መጨረሻ ላይ ሰርተን ሮ ኢኮሎን ፎርም ያሟላለናል። ምን ሲሆን እዚህ ጋር አለች ይሄ ጋር 1 ትክክል ነው። ከዚህ በታይ ያለው 0 ይሆናል። ከዚህ በታይ ያለው 0 ይሆናል። ይሄን እዚህ ጋር አለችን። እዚህ ጋር ይችን በቫሪያብል መልክ አምጥተናል። እዚህ ጋር ማይነስ ኤ አንጥተናል መጨረሻ ላይ ሰርተን ማለት ነው። ዘን ዩኒክ ሶሉሽን ነው ማለት ምን ማለት ነው? ዩኒክ ሶሉሽን ነው ማለት ራንክ ኦፍ ኤ እና ራንክ ኦፍ ኤ ቢ ከዚህ እስከዚህ ያለው እኩል ነው ማለት ነው። ስለዚህ አሁን ይሄ ምንድነው የምናደርገው? ይሄን ለማግኘት ይሄን ዩኒክ ሶሉሽን ከሆነ እዚህ ጋር ያለችው እና እዚህ ጋር ያለችው ቫልዩ ምን መሆን አለባቸው? ዩኒክ ሶሉሽን የምናገኘው ምንድነው? ወይን 8 ማይነስ ኤ ኦቨር 3 ዲፈረንት ፍሮም 0 ከሆነ እዚህ ጋር ያለው ከዜሮ የተለየ ከሆነ ለምሳሌ ይሄን የሆነ ቫልዩ ሰርተን 1 ካመጣን እና ኤ ዲፈረንት ፍሮም ቢ ማለት መቼ ይሄ ከዜሮ የሚለይልን ኤ ከ8 የተለየ ሲሆን ማለት 8 ሲቀነስ 8 0 እንዳይወጣ 0 በሱ 0 ስለሚሆን ኤ ከ8 የተለየ ሲሆን እዚህ ጋር ከዜሮ የተለየ ቁጥር ይመጣልናል። ከዜሮ የተለየ ቁጥር መጣል ማለት ራንክ ኦፍ ኤ ስንት ይመጣል? 3 ይመጣል። ሶ እዚህ ጋር እና ኤቢን ስናይ ደግሞ አጉመንት ማትሪክሱንም 3 ይመጣልናል ማለት ነው። ሶ ኤ ከዜሮ የተለየ ሲሆን ዩኒክ ሶሉሽን፣ ኤ ከ8 የተለየ ሲሆን ዩኒክ ሶሉሽን ይኖረዋል። ያ ማለት ምንድነው? ኤ ከ8 የተለየ ነው ማለት እዚህ ጋር 8 ሲቀነስ የሆነ ቁጥር ሲካፈል ለምሳሌ ኤ ከ8 የተለየ 9 ብንወስድ 9 ሲቀነስ 8 ሲቀነስ 9 ኔጌቲቭ 1 ኦቨር 3 ይሆናል። ሶ ራንኩን ስንሰራ የራንክ ኦፍ ኤ 3 ይመጣል። ራንክ ኦፍ ኤ ቢ አጉመንት ማትሪክሱ 3 ይመጣልናል። ዩኒክ ሶሉሽን ይኖረዋል። ቫሪያብላችንም ስንት ቫሪያብል ያለው? 3 ቫሪያብል ስለሆነ 3 ይመጣልናል ማለት ነው። ስለዚህ ዩኒክ ሶሉሽን እናገኛለን። ዜን እንደገና ምንድነው የሚል ኢንፋይናይትሊ ሜኒ ሶሉሽን። ኢንፋይናይትሊ ሜኒ ሶሉሽን ነው ማለት ኤ እና ቢ እኩል ኤ እና ኤ ቢ እኩል ራንክ አላቸው፣ ነገር ግን ከኤን ያንሳሉ ነው የሚል። ያ ማለት ምን ማለት ነው? ይሄ እና እዚህ ጋር ያለው ቁጥር ቦታ 0 መሆን አለበት። ምክንያቱም ራንክ ኦፍ ኤ 2 እና ራንክ ኦፍ ኤ ቢ 2 መምጣት አለበት። ኤናችን ግን 3 ነው። ይሄና ይሄ እኩል ናቸው። ዘን ከኤን ያንሳሉ ማለት ኢንፋይናይትሊ ሜኒ ሶሉሽን ይኖራቸዋል ማለት ነው። ስለዚህ መቼ ነው ያን ልናገኝ የምንችለው? እዚህ ጋር በተቀመጠው መሰረት በዚህ ጋር በተሰራው መሰረት 8 ማይነስ ኤ ኦቨር 3 0 ሲሆን እና ቢ ማይነስ ኤ 0 ሲሆን ኢንፋይናይትሊ ሜኒ ሶሉሽን እናገኛለን። ዘን ምን ሲሆን ነው ይሄኛው 0 የሚሆንልን? ኤ 8 ሲሆን ይሄኛው 0 ይመጣልናል። ዘን እንደገና ቢ 8 ሲሆን ይሄኛው 0 ይመጣል። ሶ እዚህ ጋር 8 ብንተካ 8 ሲቀነስ 8 0 ሲከፈል 3 0 ቢም 8 ብናደርግ 8 ሲቀነስ ኤ ቢ ማይነስ ኤ ኢኳል ቱ 0 ካልን ቢ ማይነስ 8 ኢኳል ቱ 0 ማለት ቢ ኢኳል ቱ 8 ሶ ቢ 8 ብንተካ 8 ሲቀነስ 8 0 ይመጣል። እዚህ ጋር ሶ እዚህ ጋር 0 መጣ ማለት ራንካችን ምን ይሆናል? 1 2 የኤ እንደገና አጉመንትድ ማትሪክስ ኤ ቢን ስንወስድ 1 2 ሶ ኤ እና ኤ ቢ እኩል ናቸው። ነገር ግን ኤን ደግሞ ስንት ነው? 3 ነው። ስለዚህ በዚህ ጊዜ ኢንፋይናይትሊ ሜኒ ሶሉሽን ይኖረናል ማለት ነው። ዜን እንደገና ኖ ሶሉሽን የሚኖረን ደግሞ መቼ ነው? ኖ ሶሉሽን የሚኖረን መቼ ነው? ራንክ ኦፍ ኤ እና ራንክ ኦፍ ኤ ቢ አጉመንትድ ማትሪክሱ ማለት ነው የተለያዩ ሲሆን ያ ማለት ምን ማለት ነው? ይሄኛው 0 ሲሆን እና ይሄኛው ከ0 የተለየ ሲሆን ማለት ነው። ስለዚህ እዚህ ጋር ምንድነው የምናገኘው ቁጥር? ይሄኛው 0 የሚሆነው መቼ ነው? ኤ
8 ሲሆን ይሄኛው ከዜሮ የተለየ የምናገኘው ምንድነው? ቢ ከ8 የተለየ ቁጥር ሲሆን ኖ ሶሉሽን እናገኛለን ማለት ነው። እዚህ ጋር በተቀመጠው መልኩ ኤ8 ቢ ከ8 የተለየ ሲሆን ኖ ሶሉሽን እናገኛለን። ራንክ ኦፍ ኤ2 ይመጣል፣ ራንክ ኦፍ ኤቢ3 ይመጣል። ስለዚህ ራንክ ኦፍ ኤ እና ራንክ ኦፍ ኤቢ ወይም አጉመንትድ ማትሪክሱ ራንክ ከተለያየ ኖ ሶሉሽን ይመጣልናል ማለት ነው። በዚህ መልኩ ያልቃል ማለት ነው። የመጀመሪያው ኤግዛምፕል ቤሲክ ፕሮፐርቲ ኦፍ ዲተርሚናንት። እነኚህ ዲተርሚናንት ላይ ስላየናቸው እዚህ ላይ ያው አንቆይም። እነኚህን እናልፋቸውና ፕሮፐርቲ ሊዲንግ ዜሮ ዲተርሚናንት ዘ ዲተርሚናንት ስኩዌር ማትሪክስ ኤ ዜሮ መቼ ነው ዲተርሚናንቱ ዜሮ የሚሆኑ? እነኚህንም የባለፈው ላይ ተናቸዋል። የስፔሻል ዲተርሚናንት ማትሪክስ እነኚህን ሁሉንም ያየናቸው ስለሆኑ እነኚህ እዚህ ላይ ማየቱ አስፈላጊ አይሆንም ማለት ነው። ከዛ ዲፈረንት ሜትድ ኦፍ ሶልቪንግ ሊነር ሲስተም የሚለውን እኛን ዲፈረንት ሜትዶች እንዴት በምን አይነት ሜትድ ተጠቅመን ሊነር ኢኩዌሽኖችን ሶልቭ እናደርጋለን የሚለው የመጀመሪያው ኢንቨርስ ሜትድ ነው። ከዛ ቀጥሎ ጋሲያን ኤሊሚኔሽን ሜትድ አለ። ከዛ እንደገና ጋሲያን ጆርዳን ኤሊሚኔሽን ሜትድ አለ። ዘን ክራመርስ ሩል ደግሞ አለ ማለት ነው። እነዚህን አራቱ ሜትዶች ተጠቅመን ሶልቪንግ ሊነር ሲስተምን መስራት እንችላለን ማለት ነው። ሰው አሁን ከማትሪክስ ኢንቨርስ ሜትድን ተጠቅመን እንዴት ነው የአንድ ማትሪክስን የአንድ ሊነር ሲስተምን ሶልቭ የምናደርገው የሚለውን ያለ ሰው ማትሪክስ ሜትድ እንጠቀም። ኢፍ ኤኤን በኤን ማትሪክስ ኢንቨርቲብል ማትሪክስ ነው። ያ ማለት ዲተርሚናንቱ ከዜሮ የተለየ ነው ወይም ኢንቨርስ አለው ማለት ነው። ኢንቨርስ ካለው ያ ማትሪክስ በኢንቨርስ ሜትድ ሶልቭ ልናደርገው የምንችለው ኤክስ ኢኳል ቱ ቢ አዝ ኤ ዩኒት ሶሉሽን ጊቨን ባይ ኤክስ ኢኳል ቱ ኤ ኢንቨርስ ታይምስ ቢ ብለን እናገኛለን። ኤክስ ቫሪያብሎች ናቸው። ኤ ኢንቨርስ የቫሪያብሎች የኮኤፊሽንት ማትሪክሱን ኢንቨርስ አድርገን ሲባዛ ቢ መጨረሻ ላይ ከኢኳል ቱ በኋላ የተቀመጡ ቁጥሮች ማለት ነው። እነሱን ተጠቅመን እንሰራለን ማለት ነው። ፕሩፍ ሲደረግ ይሄኛው እንዴት እንደተደረገ ነው። ኤክስ ኢኳል ቱ ቢ ዜን ኤ ኢንቨርስ ታይምስ ኤክስ ኢኳል ቱ ኤ ኢንቨርስ ታይምስ ይላል። ይህንን እናንተ እንትኑን ማየት ትችላላችሁ በራሳችሁ ማለት ነው። እዚህ ጋር ኤ ኢንቨርስ ታይምስ ኤ ትወድ ትመጣለች። ኤ ሲባዛ በኤክስ እዚህ ጋር እንደገና ኤ ኢንቨርስ ሲቢ ኤ ኢንቨርስ ታይምስ ኤ ማለት ምን ማለት ነው? በኢንቨርስ ፕሮፐርቲ መሰረት አይዴንቲቲ ማትሪክስ ነው የሚሰጠን ብለናል። አይዴንቲቲ ማትሪክስ ሲባዛ በኤክስ ኢኳል ቱ ኤ ኢንቨርስ ታይምስ አይዴንቲቲ ማትሪክስ ማለት ደግሞ ከዲያጎናሎች ውጪ ዜሮ ዲያጎናሎቹ አንድ ይሆን ነው ማለት። ስለዚህ ያ ደግሞ ብናባዛው ማትሪክስ ማለት ኤክስ ላይ ለውጥ ያመጣል፣ ኤክስ ብቻ ይቀራል ማለት ነው። ስለዚህ ኤክስ ኢኳል ቱ ኤ ኢንቨርስ ታይምስ የሚል በሚል መንገድ ኤክስ ወይም ቫሪያብሎችን ሶልቭ አድርገን እናገኛለን ማለት ነው። ኮንዲሽን ፎር አፕሊኬቢሊቲ ኢንቨርስ ሜትድ ለመጠቀም መሟላት ያለባቸው ኮንዲሽኖች ስኩዌር ማትሪክስ መሆን አለበት፣ ኢንቨርቲብል ማትሪክስ መሆን አለበት፣ ዲተርሚናንቱ ከዜሮ የተለየ፣ እንደገና ደግሞ ዩኒክ ሶሉሽን መሆን የሲስተሙ ዩኒክ ሶሉሽን ሊኖረው ይገባል ማለት ነው። እዚህ ጋር ክሪቲካል ፖይንት የሚለው ደግሞ እዚህ ጋር ኦልዌይስ ቬሪፋይ ዲተርሚናንት ከዜሮ የተለየ መሆኑን መጀመሪያ ቼክ ማድረግ አለብን። ኢንቨርስ ሜትድ ለመጠቀም ዜሮ ከሆነ ኢንቨርስ ሜትድ መጠቀም አንችልም ማለት ነው። ኢንቨርስ ማትሪክስ ከሆነ ዳይሬክት ፎርሙላ መጠቀም እንችላለን። ኢንቨርስ ፎርሙላ ዳይሬክት ፎርሙላ አለ። እሱን ቅድም የባለፈው ክፍል ጊዜ ላይ ስላየ ነው። እሱን ተጠቅማችሁ ኢንቨርስ ከሆነ በቀላሉ ኢንቨርስ ማግኘት ትችላላችሁ። 3/3 ወይም ደግሞ ከዛ በላይ ከሆነ ማይነር እና ኮፋክተር ፈልጋችሁ ከኮፋክተር ጆይንትም እንደዚህ አይነት እንደገና ኢንቨርስ መስራት ትችላላችሁ ማለት ነው። ፎር ላርጅ ሲስተም እዚህ ጋር ኮኦፐሬሽን አድጆይንት ሜትድ ወይም ኮኦፐሬሽን መጠቀም ትችላላችሁ ኢንቨርስ ለመፈለግ። ከዛ እንደገና ቼክ ዩር ሶሉሽን በሰች ግባት ኢንቱ ኦሪጂናል ወደ ኦሪጂናል ኢኩዌሽን በመተካት ቼክ ማድረግ መጨረሻ ላይ ይኖርብናል ማለት ነው። እዚህ ጋር አሁን አንድ ኤግዛምፕል ተሰጥቶናል። ይሄን ኤግዛምፕል እናያለን ማለት ነው። ይህን ስናወጣው ምን ይሆናል? ኮኤፊሽንቶችን ኤን ይሄን እናገኛለን፣ ኤክስ ይሄን እናገኛለን፣ ቢ ይሄን እናገኛለን። እዚህ ጋር ሶሉሽናችንን ለማግኘት ኤክስ ኢኳል ቱ ኤ ኢንቨርስ ታይምስ ቢ ማለት ነው። ኤ ኢንቨርስ ማለት ነው የዚህን ኢንቨርስ እንሰራለን። የዚህን ኢንቨርስ እንሰራ የሆነ ቁጥር ይመጣልናል። ያ ቁጥር ሲባዛ በየት 7 በዚህ ማትሪክስ
የኢንቨርስ ማትሪክስን በዚህ ማትሪክስ ስናባዛ እናገኘዋለን ማለት ነው። አሁን የኢንቨርስን እንስራ። ስለዚህ ቱ ባይ ቱ ማትሪክስ ስለሆነ ዳይሬክት ፎርሙላውን እንጠቀማለን። መጀመሪያ ዲተርሚናንት እንፈልጋለን። ዲተርሚናንቱ 14 ይመጣል፣ ከዜሮ የተለየ ነው። ስለዚህ በኢንቨርስ ሜትድ ሶልቭ ማድረግ እንችላለን ማለት ነው። ስለዚህ ቱ ባይ ቱ ማትሪክስ ከሆነ ኢንቨርስ ለማግኘት ምን ማድረግ እንችላለን? ይሄን ፎርሙላ መጠቀም እንችላለን። ይሄኛው አድጆይንት ፎርሙላችን ነው። ከዛ በዚህ መልኩ የኢንቨርስን ስንሰራው ይሄን ነው። ሶ የኤክስን ቫልዩ ለማግኘት የኢንቨርስ ታይምስ ቢ ማለት የኢንቨርስ እዚህ ጋር አግኝተናል። እዚህ ጋር ያገኘውን እዚህ ጋር እናመጣለን። ኢንቨርስ ታይምስ ቢ 7 ላይ ያመጣን ሲሆን ስለዚህ እነዚህ ሁለት ማትሪክሶች በማትሪክስ መልቲፕሊኬሽን ህግ እናባዛቸዋለን ማለት ነው። እንዴት እንደምናባዛ በደንብ ስላየነው ተመሳሳይ ማየት ትችላላችሁ። ግን እነዚህ ማትሪክሶች ስናባዛ የመጨረሻ ውጤታችን እዚህ ጋር ያለውን እናገኛለን ማለት ነው። ስለዚህ እነዚህ ማትሪክሶች ስናባዛቸው ይሄን ይመጣል። ይሄ ማለት ደግሞ ሰርተን መጨረሻ ላይ እናገኛለን፣ ይሄን ውጤት እናገኛለን። ስለዚህ ኤክስ ምን ይሆናል? 16/7 ስላለው ዋይ -1/14 ይመጣልናል ማለት ነው። የኤክስ እና የዋይ ዋጋ በኢንቨርስ ሜትድ በቀላሉ እነዚህ ሁለት ማትሪክሶች እንዴት እንደሚባዙ ፓርት 2 ላይ ይመስለኛል ወይም ፓርት 1 ላይ እዛ ላይ ፓርት 2 ላይ ነው የሚፈታ ፓርት 2 ላይ ስላየ ነው እዛ ላይ ተመሳሳይ ማየት ትችላላችሁ። ቱ ባይ ቱ ማትሪክስ ሆነ ደግሞ ማባዛቱ በጣም ቀላል ስለሆነ እነዚህ ሁለት ማትሪክሶች ሲባዛ ይሄ ማትሪክስ ይመጣልናል። ይሄ ማምጣቱን ለማረጋገጥ ለምሳሌ ማትሪክስ ኤ ስንት ቱ ባይ ቱ ማትሪክስ ነው? ቱ ባይ ቱ ማትሪክስ ነው። ቢ ደግሞ ስንት ባይ ስንት ማትሪክስ ነው? ዋን ባይ ቱ ማትሪክስ ማን ነው? ቱ ባይ ዋን ማትሪክስ ነው። ኤ ቱ ባይ ቱ ማትሪክስ ነው። ቢ ደግሞ ቱ ባይ ዋን ማትሪክስ ነው። የዚህ ማትሪክስ ውጤታችን ምንድነው የሚሆነው? ቱ ባይ ዋን ማትሪክስ ነው። ቱ ባይ ዋን ማትሪክስ ይናገራል። ስለዚህ ትክክል ማለት ነው። ኤክስ ማለት ይወስዳል፣ ዋይ ይቺ ባሉ ይወስዳሉ ማለት ነው። ይህን እዚህ ጋር ቬሪፊኬሽን ነው ያለው። ይህን እናንተ ቼክ ማድረግ ትችላላችሁ ተከታችሁ። እዚህ ጋር 1/3/3 ማትሪክስ አለ፣ እሱ የምናይ ይሆናል ማለት ነው። ይህን ቬሪፊኬሽን እናንተ ቼክ አድርጉ። ኢንቨርስ ሜትድን ተጠቅማችሁ ነው ስሩት የሚለን። ዜን መጀመሪያ ኮኤፊሺየንት ማትሪክሱን ኤን እናወጣለን። ዜን ኤክስ እናወጣለን፣ ቫሪያብሎቹን የያዘውን ማለት ቫሪያብል ማትሪክሱን ዜን ቢ እናወጣለን። እዚህ ጋር ከኢኳል ቱ ጋር የተቀመጡት ማለት ነው። ስለዚህ መጀመሪያ ኢንቨርስ ሜትድ የምንጠቅም ከሆነ ዲተርሚናንት ሆነ ሰራ ነው። ዲተርሚናንቱ ከዜሮ ላይ የመሆኑ ቼክ እናደርጋለን። ዜን እዚህ ጋር ዲተርሚናንቱን ስንሰራው ይመጣልናል። ዜሮ መጣ፣ አጋጣሚ ሆኖ ዜሮ ነው የመጣው። ዜሮ መጣ ማለት ይሄንን ኢኩዌሽን በኢንቨርስ ሜትድ ሶልቭ ማድረግ አንችልም። ስለዚህ ሌሎች ሜትዶች ወደፊት የሚያቸዋሉ እንደዚህ አይነት ከወጣባቸው እነዛን ተጠቅማችሁ ነው የሚሰሩት ማለት ነው። ዜሮ ከመጣ ዲተርሚናንቱ ኢንቨርስ ተጠቅመን መስራት አንችልም ማለት ነው። እዚህ ጋር ኤግዛምፕል ኢንጂነሪንግ አፕሊኬሽን አንድ ኤግዛምፕል ኢን ኤሌክትሪካል ሰርኪዩት ዘ ከረንት አይዋን አይትዌት ስሪ ሳቲስፋይስ ተሰጠን። በእንዲ ዘ ከረንት ዩዚንግ ኢንቨርስ ሜትድ ተጠቅማችሁ ፈልጉ ነው የሚለን። ከረንት ይህ ወይም የአይዎች ልክ በእንትን ሶሊነሪ ኢኩዌሽን ሲስተም እንደሰራው በተመሳሳይ መንገድ ቫሪያብሎችን ኤክስን ወይም ዜድን እንደምንፈልገው አይዋን አይቱ አይስሪ መፈለግ ማለት ነው። ስለዚህ መጀመሪያ ኮኤፊሺየንት ማትሪክስ እንወስዳለን። ኮኤፊሺየንት ማትሪክስ ይሆናል። ከዛ ቫሪያብል ማትሪክስ አይዋን አይቱ አይስሪ የተጠቀመች ላይ ማለት ኤክስ ዋይ ዜድ እንደምንለው ማለት ነው። ዜን ቢ እነኝን ቀጥታ እናመጣለን ለቢ። ዜን መጀመሪያ ዲተርሚናንት እንሰራለን። ከኮኤፊሺየንት ማትሪክስ ላይ ተነስተን የኮኤፊሺየንት ማትሪክስ ዲተርሚናንት ስንሰራ ፕላስ 53 ይመጣል። ያው ከዜሮ የተለየ ነው። ኢንቨርስ ሜትድ ተጠቅመን መስራት እንችላለን ማለት ነው። ስለዚህ ኢንቨርስ ሜትድ ለመስራት ደግሞ ምን ማግኘት አለብን? ማይነር፣ ኮፋክተር፣ አድጀንት የሚሉትን ሜትዶች ተጠቅመን ስለሆነ ኢንቨርስ እናገኘው ማይነሩን እንሰራለን። ማይነር እንዴት እንሰራለን የሚለው በደንብ ፓርት 4 ላይ ስላየ ነው። ልክ እዚህ ጋር በተቀመጠው መልኩ ማይነር ኦፍ 1 1 ማይነር ኦፍ 1 2 -1 ማይነር 1 3 -7 ማይነር 2 1 2 1 5 እያለ በዚህ መልኩ ይመጣልናል ማይነራችን።
ዘን ከዚህ ላይ ምን እንፈልጋለን? ከማይነር ላይ ደግሞ ኮፋክተር። ኮፋክተር ማለት -1 ታይምስ ኮፋክተር ማለት ኮፋክተር አይጄ ማለት -1 ዘ ፓወር ኦፍ አይ ፕላስ ጄ ሲባዛ ማይነር ኦፍ አይ ጄ ነው ብለናል። ሶ በዛ መልኩ ኮፋክተርን ስንሰራ ይሄን እናገኛለን። ኮፋክተርን ከዚህ ላይ ደግሞ አድጆይንት ማትሪክስ እናገኛለን። አድጆይንት ደግሞ ምንድነው ብለናል? አድጆይንት ኦፍ ኤ ማለት ኮፋክተር ትራንስፖዝ ነው ማለት ነው። ሶ ይሄን ትራንስፖዝ አድርገን አድጆይንት ኦፍ ኤን እናገኛለን። አድጆይንት ኦፍ ኤን ይሄን አገኘን ማለት ደግሞ ኢንቨርስ ለማግኘት ሁሉንም ኢንቨርስን ለማግኘት የሚያስፈልጉ ነገሮች አይተናል ማለት ነው። ስለዚህ ኢንቨርስ ደግሞ ምንድነው ብለናል? ኤ ኢንቨርስ ማለት 1 ኦቨር ዲተርሚናንት ኦፍ ኤ ሲባዛ አድጆይንት ኦፍ ኤ ነው ብለናል። ሶ ዲተርሚናንት ኦፍ ኤ 53 አንተና 1 ኦቨር 53 እናደርጋለን ማለት ነው። እዚህ ጋር ሲባዛ አድጆይንት ኦፍ ኤ አንተና ይሄን አውርደን እዚህ ጋር ተክተን እንሰራለን ማለት ነው። ሶ መጨረሻ ላይ ኤ ኢንቨርሳችን ይመጣልናል። ይሄንን ማትሪክስ ይመጣልናል ማለት ነው። እዚህ ጋር ያለው ዘን ኤክስን ለማግኘት ምንድነው ብለናል? ቅድም ላይ ኤክስ ኢኳል ቱ ኤ ኢንቨርስ ታይምስ ቢ ነው ብለናል። ሶ ኤ ኢንቨርስ ይሄንን አግኝተናል። ቢ እነኚህ ተሰጥተውናል። ሶ ይሄንን ማትሪክስ አውጥተን ቀጥታ ማባዛት ነው ማለት ነው። ስለዚህ እዚህ ጋር እነኚህን ሁለት ማትሪክሶች እናባዛቸው በዚህ መልኩ እናባዛቸዋለን። ዜን 1 ኦቨር 53 እንዳለ የተቀመጠና እዚህ ጋር ያለው ማትሪክስ ምን ይሆናል? እዚህ ጋር ያለውን ይሄን ስንደምረው እዚህ ላይ ያለው ውጤት ማለት ነው። እነዚህ ቁጥሮች ስንደምራቸው 141 ይመጣል። የነዚህ ድምር ውጤት 8 ይመጣል። የዚህ ድምር ውጤት 50 ይመጣል። ዜን በ1 ኦቨር 53 እናባዛለን ማለት ነው። ስለዚህ ምን መጣልን? ይሄንን ማትሪክስ አገኘን መጨረሻ ላይ። ሶ አይ1 ምን ይመጣል? አይ1 141 ኦቨር 53፣ አይ2 8 ኦቨር 53፣ አይ3 50 ኦቨር 53 በዚህ መልኩ እናገኛለን ማለት ነው። በዚህ መልኩ አገኘን ማለት ነው። አይ1 አይ2 አይ3 በዚህ መልኩ አግኝተን ማለት ነው። እዚህ ጋር ቬሪፊኬሽን ነው። ቬሪፊኬሽንን እናንተ ማየት ትችላላችሁ፣ በራሳችሁ መለማመድ ትችላላችሁ። ቀጥሎ የምናየው ወደ 2.2 ከመሄዳችን በፊት ኢንቨርስ ሜትድን የምንጠቀመው መቼ ነው የሚለውን በቀላባቸው ኢንቨርስ ሜትድን የምንጠቀመው መቼ ነው? ስኩዌር ማትሪክስ ሲሆን እና ዲተርሚናንቱ ከዜሮ የተለየ ሲሆን፣ እንደገና ደግሞ የማንጠቀመው መቼ ነው? ሲስተሙ ስኩዌር ማትሪክስ ካልሆነ እና ዲተርሚናንቱ ዜሮ ከሆነ ብንጠቀም ዋጋ ስለሌለው ኢንቨርስ ሜትድን አፕላይ አናደርግም ማለት ነው። ይሄ ኢንቨርስ ሜትድ ጥሩ መሆን ለምንድን ነው? 2x2 እና 3x3 ማትሪክስ ሲሆን እና ደግሞ የኢንቨርሱ ኦልሬዲ የታወቀ ከሆነ ኢንቨርስ ማትሪክሳችን እየተሰጠን ከሆነ ኢንቨርስ ማትሪክስ የሆነ ማትሪክስ ተሰጥቶን ሶልቭ አድርጉ ተብሎ የኮኤፊሽንት ማትሪክሱ ኢንቨርስ ይሄ ነው ተብሎ ከተሰጠን በጣም ይቀልላል። ነገር ግን እንደዛ ካልተሰጠን ከ2x2 እና ከ3x3 የበለጠ ሲሆን ማትሪክሱ 4x4 5x5 ሲሆን ማትሪክሱ ኢንቨርስ ለምፈልግ በጣም እየሰፋ ስለሚሄድ ትንሽ አስቸጋሪ ሊሆን ይችላል። ኢንኤፊሽንት ፎር ላርጅ ሲስተም ቱ ኮምፒውቴሽናል ኮምፕሌክሲቲ ያው እስካሁን ያለው ኮምፒውቴሽናል ኮምፕሌክሲቲ በጣም ስለሚያበዛ እነሱ ላርጅ ሲሆን ይሄ ብዙ አይነት ለ2x2 እና ለ3x3 ጥሩ የሚሆነው ኢንቨርስ ኮምፒውቴሽን ሜትድ ማለት ነው። ዘን 2.2 ጋውሲያን ኤሊሚኔሽን ሜትድ የሚለውን ነው የምናየው። ይህን ሜትድ የምንጠቀመው መቼ ነው? ዘ ትራንስፎርምስ አጉመንትድ ማትሪክስ ኢንቱ ሮ ኤቸሎን ፎርም። አጉመንትድ ማትሪክስን ወደ ሮ ኤቸሎን ፎርም እንቀይራለን። የችግረው ሮ ኦፐሬሽን ተጠቅመን ማለት ነው። ሶልቭ ዘ ቫሪያብል ዩዚንግ ባክ ሰብስቲቱሽን ተጠቅመን ቫሪያብሎቹን ሶልቭ እናደርጋለን ማለት ነው። ሶ ስቴፖቹ አጉመንትድ ማትሪክስ እንሰራለን ኤቢ። ከዛ ኤሌመንታሪ ሮ ኦፐሬሽን ተጠቅመን ሮ ኤቸሎን ፎርም እንሰራለን። ጋውሲያን ኤሊሚኔሽን ሜትድ ከሆነ ሮ ኤቸሎን ፎርም ከሰራን በኋላ ራይት ዘ ኒው ሲስተም ፍሮም ዘ ሮ ኤቸሎን ፎርም። ሮ ኤቸሎን ፎርም አገኘን። በዛ ባገኘነው ሮ ኤቸሎን ፎርም ኒው ሲስተም እንሰራለን። ከዛ ሶልቭ ዩዚንግ ባክ ሰብስቲቱሽን ተጠቅመን ሶልቭ እናደርጋቸዋለን። ሮ ኤሌመንታሪ ኦፐሬሽን እንዴት እንደምንሰራ ኢንተርቼንጅ ሮስ ወይም ስዋፕ ቱ ሮስ ዜን መልቲፕላይ ሮ ባይ ነን ዜሮ ኮንስታንት ኤንድ አድ መልቲፕል ኦፍ ዋን ሮ ቱ አናዘር ነን
ሮ ኦፐሬሽን ላይ ስላየናቸው እነዛን ፕሮፐርቲዎች ነው የሚለው። ሶ እዚህ ጋር አንድ ኤግዛምፕል አለ። ይሄን ኤግዛምፕሉን እናያለን ማለት ነው። በቀጥታ ኤግዛምፕሉ ተሰጥቶናል። ዘን ኤግዛምፕሉ ላይ አጉመንትድ ማትሪክሱን እናወጣለን። አጉመንትድ ማትሪክስ ይህን ካወጣን በኋላ ይህንን ወደ ሮ ኢቸሎን ፎርም እንቀይራለን ማለት ነው። ከላይ የተቀመጡትን ስቴፖች ተከትለን ዘን ይህንን እንዴት ሮ ኦፐሬሽን እንዴት እንደምንጠቀም ይሄን ስላየ ነው። እኔ ለዚህ ላይ ምንም የምደግመው ነገር የለም፣ ተመልሳችሁ ማየት ትችላላችሁ። እዛ ላይ በደንብ ነው የተሰራው፣ ብዙ ኤግዛምፕሎች ተሰርተዋል። ስለዚህ ወደ ሮ ኢቸሎን ፎርም ስንቀይረው ይህንን ማትሪክስ ይህንን እናገኛለን። ሮ ኢቸሎን ፎርማችን ይህን እናገኛለን ማለት ነው። ሮ ኢቸሎን ፎርም ስንቀይረው ግን ይህን ሮ ኢቸሎን ፎርም ካገኘን በኋላ ምንድነው የምንጠቀመው? ፋክት ሰብስቲቱሽን ነው። መጀመሪያ ካላያችሁት ማትሪክሱን ከላይ የተጠቀምናቸው የተሰጡን ቫሪያብሎች ስንት ናቸው? 4 ቫሪያብሎች ናቸው። ኤክስ፣ ዋይ፣ ዜድ፣ ደብሊው 4 ቫሪያብሎች ናቸው። እንዲሁም ደግሞ ማትሪክሱ 4x4 ማትሪክስ ነው የተሰጠን ማለት ነው። ይህንን ልብ ብላችሁ ያዙ። ከዛ ሮ ኦፐሬሽን ሮ ኢቸሎን ፎርም ካገኘን በኋላ ምንድነው ባክ ሰብስቲቱሽን ነው የምንጠቀመው ማለት ነው። ስለዚህ ፎር ሮ ፎር ከመጀመሪያ ብዙ ዜሮዎች ካሉበት ብዙ ዜሮ ሮ ካለበት ጀምረን ነው ሰብስቲቱት የምናደርገው ማለት ነው። ስለዚህ ሮ ፎር ላይ ስንት ዜሮ አለን? 3 ዜሮዎች አሉን በተከታታይ። ዜን እዚህ ጋር 16 አለ። ሶ የሶስተኛው ስቴፕ ምንድነው? ራይት ዘ ኒው ሲስተም ኢን ሮ ኢቸሎን ፎርም ሰርተን ባገኘነው ሲስተም ኒው ሲስተም እንሰራለን ነው። ስለዚህ እዚህ ጋር ምን አለ? ማይነስ 16 የማ ኮኤፊሽንት ይሆናል የደብሊው። ያ ማለት እዚህ ጋር ኤክስ አለ፣ ዋይ፣ ዜድ፣ ደብሊው። ስለዚህ ምን ይሆናል? ማይነስ 16 ደብሊው ኢኳል ቱ ኔጌቲቭ 47 እናገኛለን። ዜን ደብሊው ኢኳል ቱ ማይነስ 16 ደብሊው ኢኳል ቱ ኔጌቲቭ 47 ማለት ሲካፈል ኔጌቲቭ 16 ሲካፈል ኔጌቲቭ 16 ብናደርግ ደብሊው ኢኳል ቱ እናገኛለን 47 ኦቨር 16 እናገኛለን። ፍሮም ሮ 3 ላይ ስንሄድ ምን አለ? 2 ዜሮ አሉ። ዜን እዚህ ጋር ዜድ አለች፣ 9 ዜድ ትሆናለች ማለት ነው። ሮ 3 ላይ 9 ዜድ፣ ዜን እዚህ ጋር ማይነስ 5 አለች። ማይነስ 5 የማ ኮኤፊሽንት ነች? የደብሊው ኮኤፊሽንት ነች። ስለዚህ ማይነስ ዜድ ማይነስ 5 ደብሊው ይሆናል። ዜን ኢኳል ቱ ምን 5 ኢኳል ቱ 5 ይሆናል። ዜን 9 ዜድ ማይነስ ደብሊው ማን አግኝተናል? 47 ኦቨር 16 አግኝተናል። 9 ዜድ ማይነስ 5 ታይምስ ዚስ ኢኳል ቱ 5 በዚህ በደብሊው ቦታ እዚህ ጋር ያገኘናትን ቫልዩ እንተካለን ማለት ነው። ኢኳል ቱ 5 እንላለን። ዜን 9 ዜድ ኢኳል ቱ 5 ሲደመር እዚህ ጋር ያለውን ማትሪክስ ስንሰራ እናመጣለን 253 ኦቨር 16 ይመጣልናል ማለት ነው። ስለዚህ 9 ዜድ ኢኳል ቱ 5 ፕላስ 5 ማለት ይችኛው ስትዞር ማለት ነው። 9 ዜድ ኢኳል 5 ፕላስ ይሄን ጋር ኔጌቲቭ የነበረው ሲዞር ፖዚቲቭ ሆነ። ፖዚቲቭ 235 ኦቨር 16 ይሆናል። ኢኳል ቱ ስንደምራቸው ደግሞ ይሄንን 5 ስንደምርበት 9 ዜድ ኢኳል ቱ ይመጣል 315 ኦቨር 16። ይሄ ጋር 9 ዜድ ኢኳል ቱ 315 ኦቨር 16። ዜን ምን እናደርጋለን? አሁን ኦቨር 9 እዚህ ጋር ኦቨር 9 ማለት አይደለም ማለት ይሄ ከላይ ወጥቶ ያበዛል ማለት ነው። እዚህ ጋር ዜድ ብቻ ይቀረናል። ዜን መጨረሻ ላይ ስንሰራው የዜድ ቫልዩ 35 ኦቨር 16 ይመጣል። ዜን ሮቱ ላይ ስንሄድ እዚህ ጋር የዋይ ኮኤፊሽንት 1 ዋይ 3 ይላል። 3 ዜድ ፕላስ 3 ዜድ ማይነስ 3 ማለት ማይነስ 3 ደብሊው ኢኳል ቱ ስንት 1 እናደርጋለን ማለት ነው። ስለዚህ ደብሊውን አግኝተናል፣ ዜድን አግኝተናል። በደብሊው እና በዜድ ቦታ ያገኘናቸውን ቁጥሮች እየተካን እንሄዳለን ማለት ነው። ስለዚህ ዋይ ፕላስ 3 ታይምስ እቺ 35 ኦቨር 16 ማለት ማነች? ዜድ ነች። ዋይ ፕላስ 3 ታይምስ ዜድ ማለት ነው ሲቀነስ 3 ደብሊው ነው። በደብሊው ቦታ ማን እናስገባለን? 47 ኦቨር 16 ኢኳል ቱ 1 እንላለን። ዜን ዋይ ኢኳል ቱ እዚህ ጋር ያለው ቫልዩ 105 ኦቨር 16 ይመጣል ሲቀነስ ይሄኛው ቫልዩ ማይነስ 141 ኦቨር 16 ኢኳል ቱ 1 እንላለን። ዜን ዋይ ማይነስ 36 ኦቨር 16 ኢኳል ቱ 1 ይመጣል። ያ ማለት እነኚህን ስንሰራቸው ማይነስ 36 ኦቨር 16 ይመጣልናል ማለት ነው። ስለዚህ ዋይ ማይነስ 36 ኦቨር 16 ኢኳል ቱ 1 እናገኛለን ማለት ነው። ስለዚህ ዋይ ኢኳል ቱ 1 ፕላስ
ይህን ስናቃልለው በ4 9 16 በ4 4 ይሆናል። 1 ፕላስ 9/4 ይመጣል። ዋይ ኢኳልስ መጨረሻ ላይ የምንመጣለን 13/4 ዋይ እናገኛለን። ዜን ወደ ማን እንመጣለን? ወደ ኤክስ። ዘን ኤክስን ለማግኘት የኤክስ ኮኤፊሽንት 1 ፕላስ የዋይ ኮኤፊሽንት 1 የዜድ ኮኤፊሽንት -1 ማይነስ ዜድ ማለት ፕላስ 2 የደብሊው ኮኤፊሽንት ደብሊው ኢኳል ቱ ስንት 5 ብለን እንሄዳለን። አሁን ኤክስን ዋይን ዜድን አግኝተናል። ሁሉንም ልክ እንደስካሁኑ በተባለው ቦታ እየተካን እንሄዳለን። ኤክስ ፕላስ በዋይ ቦታ 13/4 ይገባል። በዜድ ቦታ 35/16 ይገባል። ታይምስ 2 ታይምስ በደብሊው ቦታ 47/16 ኢኳል ቱ 5 ዘን ኤክስ ኢኳል ቱ መጨረሻ ላይ 31/-31/16 የኤክስን ዋጋ እናገኛለን ማለት ነው። ዘን ከዚህ በኋላ ምንድነው የምናደርገው? ፋይናል ሶሉሽናችንን ማስቀመጥ ነው የሚሆነው ማለት ነው። ስለዚህ ምን አግኝተናል? ኤክስ አግኝተናል -31/16 አግኝተናል። ዋይ 13/4 እዚህ ጋር አግኝተናል ማለት ነው። ዜድ 35/16 እዚህ ጋር አግኝተናል ማለት ነው። ዜድ 47/16 እዚህ ጋር አግኝተናል ማለት ነው። ሶ ጋሽን ኤሊሚኔሽን ሜቶድን ተጠቅመን የቫሪያብሎችን ቫልዩ አገኘን ወይም ሊነር ኢኩዌሽናችንን ሶልቭ አደረግን ማለት ነው። እዚህ ጋር ሶልቭ ዩዚንግ ጋሽን ኤሊሚኔሽን ድጋሚ ያው በሱ ስሩት ነው የሚለን። ይሄንን እናንተ ጥያቄውን ያዙት፣ መልሱንም እንዲሁ ይዛችሁት ይሄንን እናንተ ትሞክሩታላችሁ። ምክንያቱም ተመሳሳይ ነው ማትሪክሱ ማለት ነው። እዚህ ጋር የተሰጠን ግን ልዩነቱ ምንድን ነው? እዛኛው ጋር ቅድሙ ጋር ኤክስ ዋይ ዜድ ደብሊው እያልን ነው የሰራ ነው። እዚህኛው ላይ ግን ኤክስ 1 እዚህ ጋር ኤክስ 2 ኤክስ 3 ኤክስ 4 እያልን ነው የምንሰራው። እሱ ብቻ ነው ልዩነት ያለው እና የቁጥር ልዩነት ነው። ይህን እናንተ መስራት ትችላላችሁ ማለት ነው። ቀጥሎ ወደ የሚቀጥለው ፔጅ እንሄዳለን ማለት ነው። መጨረሻ ላይ መልሱን እናንተ ይዛችሁ መስራት ትችላላችሁ። ዜን ቀጥሎ ያለው ደግሞ ሶልቭ ዩዚንግ ጋሽን ኤሊሚኔሽን። ይህም ድጋሚ በተመሳሳይ መልኩ ነው እየተሰጠ። እዚህኛው ጋር የዚህኛው መልስ ምን ይመጣ መስላችሁ? ስቴፕ ወደ ሮኢቾሎን ፎርም ቀይረን ምን አገኘን? አናላይዝ ላስት ሮ 0 ኢኳል ቱ 1 ኮንትራዲክሽን ተፈጥሯል ነው የሚለን። ምንድን ነው ሮኢቾሎን ፎርም ስንሰራ እዚህ ጋር የማ ቦታ ነች? እዚህ ጋር የኤክስ 4 ቦታ ነች። የኤክስ 4 ቦታ 0 መታለች። ሶ 0 ኢኳል ቱ 1 ብለን መሄድ ስለማንችል ይሄ ጥያቄ ሶሉሽን አይኖረውም ማለት ነው። እናንተ ቸክ አድርጉት። ምክንያቱም እዚህ ጋር የሆነ ቫሪያብል ወይም የሆነ ቁጥር ለምሳሌ እዚህ ጋር 3 ቢመጣልን 3x4 ኢኳል ቱ 1 ብለን መሄድ እንችላለን። ዜን x4 ኢኳል ቱ 1/3 ይመጣልን ነበር። ነገር ግን እዚህ ጋር ምንድን ይመጣልን? 0 ነው። 0x ኢኳል ቱ 1 ብለን መሄድ አንችልም ማለት ነው። ስለዚህ ይሄኛው እዚህ ጋር በተፈጠረ ችግር ምክንያት ኖ ሶሉሽን ይሆናል ማለት ነው። ነገር ግን እዚህ ጋር ያለችው ከዜሮ የተለየች ቁጥር ሆና ይሆን ሶሉሽን እናገኝለት ነበር። በዚህ መንገድ ልዩት እናንተ ቼክ ማድረግ ትችላላችሁ። ቀጥሎ ያለው ኤግዛምፕል ሶልቭ ዩዚንግ ጋሽን ኤሊሚኔሽን ሜቶድ ነው የሚለን። ይሄም ራሱ ተመሳሳይ ነው። ይሄ ደግሞ 3x3 ማትሪክስ ነው። 4x4 ሰርተናል። አሁን 3x3 ማትሪክስ ነው እዚህ ጋር ያለው። ይሄን እናንተም ብትሰሩት ቀላል ነው። ያው ፈጠን እያልን ለማየት እንሞክር። መጀመሪያ ያው እንደተለመደው አጉመንትድ ማትሪክስ ነው እንሰራለን። እንደዚህ ዜን የአጉመንትድ ማትሪክስ ነው ሮኢቾሎን ፎርም ነው መስራት ያለብን ማለት ነው። ሮኢቾሎን ፎርም ስንሰራ ይህን እናገኛለን ማለት ነው። ዜን ባክ ሰብስቲቱሽን ስንጠቀም እዚህ ጋር ሁሉም 0 ናቸው። ችግር የለውም። 0 ኢኳል ቱ 0 ነው። ምንም ችግር የለውም። ሩቱ ላይ ሁሉም 0 ናቸው። ችግር የለውም። ምንም አይፈጠርም ማለት ነው። የቅድሙ ምንድነው ችግር የተፈጠረው? እዚህ ጋር 0 ሆነ፣ እዚህ ጋር የሆነች ሌላ ቁጥር ለምሳሌ እዚህ ጋር 2 ብትሆን ሶልቭ ማድረግ አንችልም ነበር ማለት ነው። ስለዚህ አሁን ይሄ ችግር የለውም፣ ይሄም ችግር የለውም። ዜን እዚህ ጋር ምን ብቻ ይቀረናል? ይሄ ጋር ያለው ብቻ ይቀረናል ማለት ነው። ስለዚህ የኤክስ ኮኤፊሽንት 1 እናወርዳለን ፕላስ የዋይ ኮኤፊሽንት 2 ፕላስ 2y ፕላስ የዜድ ኮኤፊሽንት 3 ዜድ ኢኳል ቱ ስንት 1 ብለን እንሄዳለን ማለት ነው። ስለዚህ
እዚህ ጋር ምን እናገኛለን? ኤክስ ፕላስ 2y ፕላስ 3z ኢኳል ቱ 1 ብለን እንሄዳለን። ሌት y ኢዝ ኢኳልስ ቱ ኤስ ዋይን ኤስ ብለን ብንነሳ ኤንድ ዜድ ቲ ብለን ብንነሳ አሱም ብለን ይሄንን ምክንያቱም እዚህ ጋር ያሉ 0 0 ስለሆኑ ምንም ሌላ ማንኞቹንም ማግኘት ስላልቻልን ማለት ነው በቀጥታ። ስለዚህ ምን ይሆናል? ኤክስ ኢኳል ቱ 1 ማይነስ ኤስ በ2y ቦታ ዜድን እናስገባለን ማለት ነው። በ2y ቦታ በy ቦታ ኤስን እናስገባለን። ኤክስ ኢኳል ቱ 1 ማይነስ እችኛው ማለት ነው። እችኛው ወደ ስዞር ኔጌቲቭ 2y ማይነስ 3z ነበር። በy ቦታ ኤስ በዜድ ቦታ ቲ እናስገባለን ማለት ነው። ከዛ ጀነራል ሶሉሽናችን ምን ይመጣል? ኤክስ ዋይ ዜድ ኢኳል ቱ 1 ማይነስ 2s ማይነስ 3t ኮማ ይቺ ከዚች እስከዚች ያለችው ኤክስ ማለት ነው ኮማ ኤስ ማለት ዋይ ማለት ነው ቲ ማለት ዜድ ነው ኮማ ኤስቲ ይመጣልና ማለት ነው። እዚህ ጋር ትንሽ ግራ እንዳይገባቸው ይሄ ጋር ኤስን የተጠቀመው ምን ለማለት ፈልጎ ነው? እዚህ ጋር 1 ማይነስ 2y ማይነስ 3y ኮማ ዋይ ኮማ ዜድ ብንል አሁን የትንሽ አወዛጋቢ ነው ለመረዳትም መምህርም እንደዛ አድርገን ብስጠው ሊያርሙ ስለማይችል። ነገር ግን እዚህ ጋር ዋይን በኤስ ዜድን በቲ ከተካን እዚህ ጋር ይቺ ከዚች እስከዚች ማለት ማን ትገልጻለች? ኤክስን ትገልጻለች። ኤስ ማለት እዚህ ጋር ዋይ ብለናታል። ስለዚህ ዋይ በኤስ ተተከለች ቲ ማለት ዜድ ማለት ነው። ስለዚህ ጀነራል ሶሉሽናችን ይሄንን ይመጣልናል ማለት ነው። ኤስ እና ቲ ማንኛውም ሪል ነምበር መሆን ይችላሉ። ሴት ኦፍ ሪል ነምበር ነው የሚለን ማለት ነው። ዘን እዚህ ጋር ደግሞ ድጋሚ ሌላ ጥያቄ ሶልቭ አድርጉት ነው የሚለን። የዚህኛውንም ልክ በተመሳሳይ መንገድ አሁን በሰራነው መንገድ መጀመሪያ ሮይቾርን ፎርም ትሰራላችሁ። አጋጣሚ ሆኖ ይሄ ደግሞ እንደ ቅድሞ አይነት ኤግዛምፕል ነው። ሶሉሽን አይኖረውም። እዚህ ጋር 0 ነው። 0 ኢኳል ቱ ማይነስ 2 የሚል መጥቷል። ይሄ ሶሉሽን አይኖረውም ማለት ነው። ልክ እንደ በፊት ላይ እንዳየነው ጥያቄ ኢንጂነሪንግ አፕሊኬሽን ስትራክቸራል ደግሞ ኢን ስትራክቸራል አናላይሲስ ዘ ዲስፕሌስመንት ቪ ዩ ቪ ደብሊው ሳቲስፋይስ ይሄ ተሰጥቶናል። እዚህ ጋር ፋይንድ ዘ ዲስፕሌስመንት ዩዚንግ ዲፈረንት ኢሉሚኔሽን የሚለን ማለት ቪን ዩ ደብሊውን ዩ ቪ ደብሊውን ፈልጉ ማለት ነው። በተዘዋዋሪ የስሪ ባይ ስሪ ማትሪክስ ነው። መጀመሪያ አጉመንትድ ማትሪክሱን እናወጣለን ኤቪ ዜን የዚህን ሮ ኢቾሎን ፎርም እንሰራለን። ሮ ኢቾሎን ፎርምን ከሰራን በኋላ ባክ ሰብስቲቱሽን እንጠቀማለን ማለት ነው። ስለዚህ በዛ መንገድ መስራት ትችላላችሁ። ይሄ ምንም ተመሳሳይ ነው፣ የሚያስቸግር ነገር ስለሌለው። ለምሳሌ እዚህ ጋር የማትሪክሱን ሮ ኢቾሎን ፎርም በዚህ መልኩ አመጣ። እዚህ ጋር ምናልባት ይሄ ፎር ደብሊው ምናምን የሚለው ግራ የሚያጋባችሁ ከሆነ ምን መጠቀም ትችላላችሁ? ይሄ ምን ማለት ነው? ይሄንን ኒው ሲስተም ፎርም እናደርጋለን ብለናል መጀመሪያ ላይ ስንጀምር አስታውሳችሁ። ስለዚህ እዚህ ጋር ማለት ኤክስ ማይነስ 2 ማይነስ ዋይ ይቺ ኤክስ እዚህ ጋር ማይነስ 1 የማ ኮኤፊሽንት የዋይ ኮኤፊሽንት ከዛ 2y ኢኳል ቱ 5 ትላላችሁ። ዜን እዚህ ጋር 0 ነው። ይሄ 0 እንዳለ ይሆናል። ወይም ይሄንን መተውም ትችላላችሁ። ዜን 5y ማይነስ 7 ዜድ ኢኳል ቱ ማይነስ 5 ትላላችሁ። ይሄን 0 0 መተውም ትችላላችሁ። ትታችሁ ግን እዚህ ጋር ዜድን ፎር ዜድ ኢኳል ቱ 10 ብላችሁ ብትሄዱ ያቀልላችኋል ማለት ነው። ግራ የሚገባችሁ ከሆነ ከዛ ውጭ ምንም ግራ የሚያጋባ ነገር የለውም። እዚህ ጋር እኔ ኤክስ ዋይ ዜድ እያልኩ ነው የሰራሁት፣ ግን የተጠየቀው ዩ ቪ ደብሊው ስለሆነ ቫሪያብሎችን እናንተ ቀይሯቸው። ፎር ደብሊው እዚህ ጋር ማለት ነው ኢኳል ቱ 10 ደብሊው ኢኳል ቱ 2.5 10 ሲካፈል 5 ስለሚሆን ማለት ነው። እንደገና እዚህኛው ላይ 5 ቪ ማይነስ 7 ደብሊው ኢኳል ቱ ማይነስ 5 ይላል። በደብሊው 2.5 አግኝተናል። እሱን ተክተን መስራት ነው የሚሆነው ማለት ነው። ስለዚህ እሱን ተክተን ስንሰራ የቪ ዋጋ 2.5 የዩ ዋጋ 2.5 ይመጣል። ፋይናል ሶሉሽናችን የሁሉም ቫልዩ 2.5 ይመጣል ማለት ነው። እዚህ ጋር ደግሞ ዘ ኬሚካል ሶሉሽን ኮንቴንስ ዲፈረንት ኮንትራክሽን ፋይንድ ዘ ቮሊዩምስ ኒድድ የሚያስፈልገውን ቮሊዩም ፈልጉ ነው የሚለን። ይሄንን እናንተ ሞክሩት። ያው ተመሳሳይ ስለሆነ ስሪ ባይ ስሪ ማትሪክስ ነው። እናንተ መሞከር ትችላላችሁ። ይሄንን ጥያቄውን ያዙት።
ከዛ መልሱንም ያዙትና እናንተ ቼክ አድርጉት ማለት ነው። ይኸው እዚህ ጋር በምታዩት መልኩ ኤክስ 32 ዋይ 12 ዜድ 0 ይመጣል ይለናል። ይህንን እናንተ ቼክ አድርጉት ስሩና ዜን በተጨማሪ ደግሞ እነዚህን 3 ጥያቄዎች 4 5 አካባቢ ጥያቄዎች አሉ። እነዚህን በደንብ ስሯቸው። ጥያቄዎቹን ያዙና ቪዲዮውን ፓውዝ አድርጋችሁ ጻፏቸው። ጥያቄዎቹን 5 ጥያቄዎች ናቸው። 5ቱን ጻፏቸው። እንደገና ደግሞ አንሰሩ ተቀምጦላችኋል። አንሰር ብቻ መስላት የተቀመጠ አሰራሩ የለም። ያንን አንሰር ይዛችሁ ትሰሩታላችሁ ማለት ነው። ምናልባት አንሰሩ ችግር ካለበት እናንተ በደንብ አድርጋችሁ ስሩት። ምናልባት አንሰሩ ችግር ሊኖርበት ስለሚችል ማለት ነው። ስለዚህ የመጨረሻ አንሰሩን ስናይ የአንደኛው ኤክስ 2 ዋይ 1 ዜድ 0፣ የሁለተኛው የሶስተኛው አራተኛው ኢንፋይናይት ኤሊመንት ሶሉሽን ነው። ኤክስ ዋይ ዜድ 1 ማይነስ ኤክስ ማይነስ ቲ ልክ ቅድም በሰራነው ኤግዛምፕል አይነት ነው። የአራተኛው የመጣው አምስተኛው ነው ሶሉሽን ይላል። እናንተ ሁላችሁንም ቼክ አድርጋችሁ ስሯቸው ማለት ነው። ዜን ወደ ሶስተኛው ሜትድ ስንሄድ ጆርዳን ኢሊሚኔሽን ሜትድ የምንለው ነው። ጆርዳን ኢሊሚኔሽን ሜትድ ደግሞ የሚጠቀሙ ምንድን ነው? ሪዲዩስድ ሮ ኢቾሎን ፎርም የጋውሲያን ኢሊሚኔሽን ከሆነ ሮ ኢቾሎን ፎርም ነው። ይሄኛው ደግሞ ሪዲዩስድ ሮ ኢቾሎን ፎርምን ተጠቅሞ ነው ማለት ነው የሚሰራው። አጉመንትድ ማትሪክሱን እንሰራለን። አጉመንትድ ማትሪክሱን ወደ ሪዲዩስድ ሮ ኢቾሎን ፎርም እንሰራለን። ከዛ ሪዲዩስድ ኢቾሎን ፎርም ከሰራን በኋላ ዳይሬክትሊ ሶሉሽኑን ሪድ ማድረግ እንችላለን። ሪድ ሶሉሽን ዳይሬክትሊ ፍሮም ዘ ሪዲዩስድ ሮ ኢቾሎን ፎርም ነው የሚለን። ሪዲዩስድ ሮ ኢቾሎን ፎርም ኮንዲሽኖቹ ኦል ዜሮ አት ዘ በተም ከሊዲንግ እንትናውታች አሉ ዜሮ መሆን አለባቸው። ሊዲንግ ኢንትሪ 1 መሆን አለበት። ባለፈው ፓርት ላይ አይተነዋል። ከዛ ከኤች ፒቮት ኢዝ ፒቮት ማለት ሊዲንግ ኢንትሪ 1 ማለት ነው። ኢዝ ዘ ራይት ኦፍ ዘ ፒቮት አባብ ከሷ በላይ ካለው በምን መሆን አለባት? በቀኝ አለበት። ያ ማለት 1 0 1 0 ካል እዚህ ጋር 0 1 እቺ ሊዲንግ ኢንትሪ ከሷ በላይ ካለው ከዚህ በስተቀኝ መሆን አለባት ነው የሚለን። ያ ማለት እንደዚህ ሆነ። አሁን 0 1 0 1 0 1 ቢን ይሄ ሪዲዩስድ ኢቾሎን አይሆንልንም ማለት ነው። ምክንያቱም ይችኛዋ ከዚህኛዋ በቀኝ መሆን ነው እንጂ ያለባት በግራ መሆን የለባትም ማለት ነው። ኦል ኢንትሪ አባብ ኤንድ ቢሎ ፒቮት አር 0 ከሊዲንግ ኢንትሪ በላይም በታችም ያሉት 0 መሆን አለባቸው ነው የሚለን። እሱን የባለፈው ላይ ስላየ ነው። ቀጥታ ወደ ኤግዛምፕሉ ነው የምንሄደው ማለት ነው። ኤግዛምፕል ተሰጥቶናል። ይሄን የዚህን ኤግዛምፕል አጉመንትድ ማትሪክስ እናወጣለን። መጀመሪያ አጉመንትድ ማትሪክስ ስናወጣ ያው ኮኤፊሺየንቶቹን ኤ እናወጣለን። እንደገና ቢ እነኝን ቀጥታ እናወጣለን። ኤ ቢ አጉመንትድ ማትሪክስ ሰራን። ሶ የዚህን አጉመንትድ ማትሪክስ ምንድነው የምፈልገው? ሪዲዩስድ ሮ ኢቾሎን ፎርም ነው። ቅድም ሮ ኢቾሎን ፎርም ብቻ ነበር። አሁን ምን ይጨመርበታል? ሪዲዩስድ የሚል ይጨመርበታል ማለት ነው። ስለዚህ ሪዲዩስድ ሮ ኢቾሎን ፎርም ስንሰራ ያው እዚህ ጋር እንዴት እንደምንሰራው ምናምን አለ። እኔ ቀጥታ መልሱ ላይ ብቻ ሄጄ ከዛ ከሪዲዩስድ ሮ ኢቾሎን ፎርም ላይ እንዴት አድርጋችሁ ቫልዩዎችን ማግኘት እንደምትችሉ ነው የማሳያችሁ። ምክንያቱም ሪዲዩስድ ሮ ኢቾሎን ፎርም እንዴት እንደምንሰራ የባለፈው ፓርት ላይ በደንብ አይተናል ማለት ነው። ስለዚህ እዚህ ጋር ምን አግኝተናል? ሪዲዩስድ ሮ ኢቾሎን ፎርም ይህንን ማትሪክስ አገኘን ማለት ነው። ይህንን ማትሪክስ አገኘን ዜን ሶሉሽኑን ዳይሬክትሊ ሪድ እናደርጋለን። ለምሳሌ እዚህ ጋር ግን ግራ እንዳይጋባችሁ ከፒቮቷ በላይና በታች ያሉት 0 መሆን አለባቸው ስንል እነኚህ 3 ቁጥር ለምን 0 አልሆነች ብላችሁ እንዳትቸገሩ እና እዚህ ጋር ይቺስ ከዚች በላይ ያለችው ለምን 0 አልሆነችም ብላችሁ እንዳይገባችሁ። ምክንያቱም ፒቮት የምንላት ሊዲንግ ኢንትሪዋ ማማ ናቸው። ይቺ ከሷ በቀኝ ያለችው ይቺ መች እንጂ ይቺኛዋ ሊዲንግ ኢንትሪ አይደለችም። ምክንያቱም ሊዲንግ ኢንትሪ ለመሆን ምን መሆን አለባት? ከዚችኛዋ በስተቀኝ መሆን አለባት። ትክክል በስተቀኝ ነች። ነገር ግን ከሷ ደግሞ ምን መሆን አለባት? አንድ ዝቅ ማለት አለባት። ያ ማለት ምን ማለት ነው? ይሄ ጋር አንድ እዚህም አንድ ይሄ ጋር አንድ ብትሆን ኖሮ ይቺና ይቺ 0 መሆን ግዴታቸው ነበረ። ስለዚህ
ይሄ ጋር ያለችው ዜሮ ስለሆነ እነኚህ ዜሮ ቢሆንም ባይሆንም ምንም ኢፌክት የለውም ማለት ነው በሪዱስድ ሮ ኢቾሎን ፎርም ጊዜ። ዜን ይችኛዋ ሊዲንግ ኢንትሪ ነው፣ ምክንያቱም ከዚችኛዋ በስተቀኝ ነው የምትገኝ ሊዲንግ ኢንትሪ ነች። ከእሷ በላይ ያለው ዜሮ መሆን አለባቸው። ይችኛዋ ሊዲንግ ኢንትሪ ወይም ፒቮት ስላልሆነች ከእሷ በላይ ያለው ምንም ቢሆን ችግር የለውም ማለት ነው። ስለዚህ ቀጥታ ከዚህ ላይ ምንድነው እናደርገው ሶሉሽናችን ነው። እዚህ ጋር ምን እናገኛለን? እዚህ ጋር የኤክስ ኮኤፊሽንት ኤክስ ፕላስ የዋይ ኮኤፊሽንት 0 ሲባዛ ዋይ 0 ነው። ስለዚህ እንተዋለን። ስለዚህ ማን ይቀራል? እዚህ ጋር ዜድ 3 ዜድ ይሄኛውን 0 በ0 ሲባዛ 0 ሰማ ኢኳል ቱ 0 ብለን እንሄዳለን። ዜን እዚህ ጋር የዋይ ኮኤፊሽንት ዋን አለ፣ የዜድ ኮኤፊሽንት ዋን አለ። ስለዚህ ዋይ ፕላስ ዜድ ኢኳል ቱ -1 ብለን እንሄዳለን። እዚህ ጋር ደብሊው ኢኳል ቱ 1 ብለን እንሄዳለን። ዜን እዚህ ጋር ምን እናደርጋለን? ደብሊውን 1 አገኘን። ዋይ ፕላስ ዜድ ኢኳል ቱ 1 ይለናል። ኤክስ ፕላስ ዜድ ኢኳል ቱ 0 የሚል እነኝህን አግኝተናል። ዜን ምንድነው የምናደርገው? ልክ እንደተለመደው እንደዚህ አይነት ነገር ከመጣብን ምንድነው የምናደርገው? ለዋይ እና ለዜድ የሆነ በሆነ ሌተር እንወክላቸዋለን ዋይ እና ዜድን ማለት ነው፣ ቀጥታ ማግኘት ስለማንችል። ለምሳሌ እዚህ ጋር ይሄ ጋር ደብሊውን 1 አገኘን። እዚህ ጋር ዋይ ፕላስ ዜድ ኢኳል ቱ -1 ይላል። ከዚህ ላይ ማንንም ማግኘት አንችልም፣ ዋይን ማግኘታችን ዜድን ማግኘታችን። ነገር ግን ዋይ ፕላስ ዜድ ዋይ ፕላስ ደብሊው ኢኳል ቱ -1 ቢሆን ያገኘ ነው። ዋይ ፕላስ ደብሊው ስንት አገኘ? 1 ኢኳል ቱ 1 ዋይ ኢኳል ቱ -1 -1 -2 ማግኘት እንችል ነበር ማለት ነው። ግን እዚህ ጋር ምንም ማግኘት ስለማንችል ልክ ከፕሪቪየስ ኤግዛምፕል ላይ እንደሰራ ነው ዜድን ቲ ብለን ብንሄድ ኤክስ ኢኳል ቱ -3 ምንድን ነበር የሚለው? ኤክስ ኢኳል ቱ -3 ማን ነው ሶሪ እዚህ ጋር ኤክስ ፕላስ 3 ዜድ ኢኳል ቱ 0 የሚል አግኝተን ነበረ። ኤክስ ኢኳል ቱ ምን ይሆናል? -3 ዜድ ይሆናል ሲዛወር። በዜድ ቦታ ቲን ስተካ ኤክስ ኢኳል ቱ ምን እናገኛለን? -3 ቲ እናገኛለን። ዋይ ኢኳል ቱ -1 ማይነስ ቲ ማለት ደግሞ ይሄ ደግሞ ማለት ዋይ ፕላስ ዜድ ኢኳል ቱ -1 ብለን ነበር። ዋይ ኢኳል ቱ -1 ማይነስ ዜድ ይሆናል። በዜድ ቦታ ማን እናስገባለን? ቲ ስናስገባ ይህን እናገኛለን። ዜድ ኢኳል ቱ ቲ ደብሊው ኢኳል ቱ 1 እናገኛለን ማለት ነው። ፋይናል ሶሉሽናችን ኤክስ ዋይ ዜድ ኢኳል ቱ -3 ቲ ኤክስ ማለት ነው። -1 ማይነስ ቲ ማለት ዋይ ማለት ነው። ቲ ማለት ራሷ ዜድ ማለት ነች። 1 የደብሊው ዋጋ ነች ማለት ነው። በዚህ መንገድ ሶሉሽናችንን አገኘን ማለት ነው። ቀጥሎ ሶልቭ ዩዚንግ አሁን ጆርዳን ኢሊሚኔሽን ተጠቅማችሁ ሶልቭ አድርጉት ነው የሚለን። ይህንን ኤግዛምፕል ለማየት እንሞክር ድጋሚ። ያው በርከት ስለሚሉ ኤግዛምፕሎች ምናልባት ትንሽ ሰዓት ረዘም ብሎ ሊሆን ይችላል። ያው ደግሞ ሰዓታችሁን አቃጥላችሁ በደንብ ካላላችሁት ፈተና ላይ ልትቸገሩ ስለምትችሉ ትምህርቱንም በደንብ ላትረዱ ስለምትችሉ አሁን አጉመንትድ ማትሪክስ ይህን እናወጣለን። ኮኤፊሽንት ማትሪክስ ኤንድ ገና ቢ ይህን እናመጣለን። ዜኔዝን ሪዱስድ ሮ ኢቾሎን ፎርም እንሰራለን ማለት ነው። ሪዱስድ ሮ ኢቾሎን ፎርምን ስንሰራ ምን እናገኛለን? ያው እንዴት እንደሚሰራ የባለፈው ፓርት ላይ ማየት ትችላላችሁ። ግራ ከገባችሁ በደንብ ነው ዛሬ የተሰራው። ሪዱስድ ሮ ኢቾሎን ፎርምን ይህን እናገኛለን። ዘን ከዚህ ላይ ምን እናገኛለን? መጀመሪያ ይችን እንወስዳለን። ይች ማናት? ኤክስ ፎር ናት። ኤክስ ፎር ናት ማለት ለምን ኤክስ ፎር እንደተባለች እዚህ ጋር ጥያቄው ላይ ብታዩት ምንድነው የተሰጠን? ኤክስ 1 ኤክስ 2 ኤክስ 3 ኤክስ 4 እያለን የተሰጠን ጥያቄው ማለት ነው። እዚህ ላይ መጠንቀቅ ይኖርባቸዋል። እዚህ ጋር ኤክስ ዋይ ዜድ ደብሊው ቢኖር ደብሊው ብለን እንሄዳለን። እዚህ ጋር ግን ኤክስ 1 ኤክስ 2 ኤክስ 3 ኤክስ 4 እያለ ስለሆነ የተሰጠን እዛ ጋር ኤክስ 4 ብለን ነው የምንሄደው ማለት ነው። ስለዚህ እዚህ ጋር ኤክስ 4 1 ታይምስ ኤክስ 4 ኮኤፊሽንት 1 ኤክስ 4 ኢኳል ቱ ምን አገኘን? 2/3 ኤክስ 3 እዚህ ጋር ማለት ነው። ምን አገኘን? አሁንም 2/3 ኤክስ 3 ምን አገኘን? 8/3 አገኘን። እዚህ ጋር 1 አለች። ኤክስ 1 ማይነስ 2 ኤክስ 2 ኢኳል ቱ ስንት አገኘን? 1/3 አገኘን ማለት ነው። ዘን ከዛ ምንድነው የምናደርገው? አሁን እዚህ ጋር
ኤክስ ስሪን አገኘን፣ ኤክስ ፎርን ኮንስታንት ቁጥሮች አገኘን። ኤክስ ዋን እና ኤክስ ቱን አሁንም ልክ እንደ ቅድሙ ሆነ ኮንስታንት ቁጥር ልናገኝላቸው አንችልም። ምክንያቱም ኤክስ ቱን አናውቅም፣ ኤክስ ዋንንም አናውቅም። ስለዚህ እዚህ ላይ ማድረግ የምንችለው ምንድነው? አሁንም ዋይን ወይም ኤክስ ቱን በሆነ ቫሪያብል መተካት ነው የምንችለው። ነገር ግን አሁን እዚህ ጋር ኤክስ ዋን ማይነስ 2ኤክስ ስሪ ኢኳል ቱ 1/3 ሆኖ ሊሆን ኤክስ ስሪ ማን አግኝተናል? ይህንን እዚህ ቦታ እንተካለን። በቀጥታ ኤክስ ዋን ማግኘት እንችል ነበር። ስለዚህ ልክ እንደተለመደው ኤክስ ቱን ቲ ብለን እንሄዳለን። ኤክስ ቱን ቲ ያን ማለት ምንድን ነበር የተሰጠነው? ኤክስ ዋን ማይነስ 2 ኤክስ ቱ ኢኳል ቱ 1/3 ነው። ኤክስ ዋን ኢኳል ቱ 1/3 ፕላስ 2 ኤክስ ቱ ይሆናል። በኤክስ ቱ ቦታ ማን እንተካለን? ቲን እንተካለን። በዚህ ቦታ ማለት ነው ኤክስ የሚሆነው 1/3 ፕላስ 2 ቲ ኤክስ ቱ ኢኳል ቱ 2 ቲ ኤክስ 3 እና ኤክስ 4 አግኝተናል ዳይሬክትሊ። ስለዚህ ፋይናል ሶሉሽናችን 1/3 ፕላስ 2 ቲ ማለት ኤክስ 1 ማለት ነው። ቲ ማለት ኤክስ 2 ነው። ከዛ ኤክስ 3 ኤክስ 4 ራሳቸው ቫልዩ ተሰጥቷቸዋል። ቲ ሪል ነምበር መሆን ይችላል ማለት ነው። ፋይናል ሶሉሽናችን ይህን ይሰጠናል። ለዚህ ጋር ሶልቭ አድርጉት ነው የሚለውን በድጋሚ ያው ተመሳሳይ ኤግዛምፕል ነው። ምናልባት የዚህኛው እንደዚህኛው ቫሪያብል ላንተካ እንችላለን በቀጥታ ማግኘት የምንችል ከሆነ ማለት ነው። እዚህ ጋር እንደምታዩት ይሄው እዚህ ጋር ሪዱስድ ሮኢቾሎን ፎርም ሲሰራ ይሄን አግኝተናል። ከዚህ ላይ ቀጥታ ስንሰራ ኤክስ እዚህ ጋር ኤክስ ኢኳል ቱ 2 ዋይ ኢኳል ቱ 2 ዜድ ኢኳል ቱ -1 ይሄንን በቀጥታ አገኘን ማለት ነው። ይሄ ጋር ምንም መልፈስ ሳይጠበቅብን ሪዱስድ ሮኢቾሎን ፎርሙን እንዳገኘን የዚህን አግኝተናል ማለት ነው። እንደ ቅድሙ አይነት ከገጠማችሁ በሆነ ቫሪያብል እየተካችሁ መስራት ይኖርባችኋል። እዚህ ጋር ቬሪፊኬሽን ነው የሚለን፣ ቬሪፊኬሽኑን እናንተ ማየት ትችላላችሁ። እዚህ ጋር ሌላ ኤግዛምፕል ነው። አሁንም ጆርዳን ኢሊሚኔሽን ተጠቀማችሁ ስሩት ነው የሚለን። ጥያቄውን ያዙት እና መልሱንም ያዙት፣ እናንተ ትሰሩታላችሁ ማለት ነው። የዚህን ያው ተመሳሳይ መንገድ ስለሆነ የምንጠቀመው ይኸው እዚህ ጋር ዋይ ኢኳል ቱ ቲ ብሎ ተጠቅሟል። ጀነራል ሶሉሽኑ ተቀምጧል። እንደገና እዚህ ጋር ኤሌክትሪካል ሰርኪዩት የከረንት ሳቲስፋይስ ይሄ ተሰጥቶናል። አሁን ከዚህ ላይ ማን ነው ፈልገው አይ1 አይ2 አይ3 ፈልጉ ነው የሚለን እዚህ ጋር ያው ልክ አሁን ባየነው መንገድ ስለሆነ ተመሳሳይ ነው። እናንተ ጥያቄውን ይዛችሁ እና መልሱን ይዛችሁ መስራት ትችላላችሁ በራሳችሁ ማለት ነው። ፋይናል መልሱ አይ1 19/6 አይ2 7/6 ታይምስ ኤ አይ3 5/2 ታይምስ ኤ ይመጣል። እንዴት መጣ የሚለውን እናንተ በደንብ ስሩት ማለት ነው። ምናልባት አሰራሩን ማየት ከፈለጋችሁ ቀስ ስክሮል አድርግላችሁ ከላይኛው ጀምሬ ከመጀመሪያው ጥያቄው ይሄ ነው ጥያቄው። ዜን ይሄው ፓውዝ እያደረጋችሁ እናንተ መስራት ትችላላችሁ እንዴት ተሰራ ማለት ነው። ዜን እዚህ ጋር ሪዱስድ ሮኢቾሎን ፎርሙን ሰራን። ከዛ ከዚህ ላይ ዳይሬክትሊ እዚህ ጋር አይ3 5/2 እናገኛለን፣ አይ2 7/6 እናገኛለን፣ አይ1 19/6 እናገኛለን። ይሄ ጋር ኤ የተጠቀመው ማባዛት እንዳይመስላችሁ ያው ከረንት በአምፔር ስለሚለካ ዩኒቱ ለማስቀመጥ ተፈልጎ ነው። እናንተ በደንብ ቼክ አድርጉት። ቬሪፊኬሽንም አለው እዚህ ጋር ባላንስ ኬሚካል ሪአክሽን ዩዚንግ ጆርዳን ኢሊሚኔሽን ነው የሚለን። ይህንን ሂንት ልስጣችሁና እናንተ ተጨርሱታላችሁ። AC2H6 ፕላስ BO2 ይልድስ ወይም ጊቫስ የምንለው CO2 ፕላስ DH2O። አሁን ስንት ቫሪያብሎች አሉ? A B C D 4 ቫሪያብሎች ተሰጥተውናል። የእነሱን ቫሪያብል ፈልጉት ነው የሚለን። 2A ካርበን 2A ተሰጥቶ ካርበን 2A ኢኳል ቱ
ሲ ሃይድሮጂን 6a ኢኳል ቱ 2d። እዚህ ጋር 2 ካርበን አለ ከማጋ እኩል ነው። ይሄ ካርበን 2 ካርበን አለ ከዚህ ጋር እኩል ነው። እዚህኛው ጋር 6 ሃይድሮጂን አለ ከማጋ ጋር እኩል ነው ከ2d ጋር እኩል ነው። እዚህ ጋር 2 ሃይድሮጂን ስላለ ማለት ነው ሲባዛ በዲያል ኦክሲጅን ስንት ኦክሲጅን አለ እዚህ ጋር 2b ኦክሲጅን አለ። 2 ኦክሲጅን ሲባዛ በቢ ኦክሲጅን አለ። እዚህ ጋር 2b ኦክሲጅን አለ ኢኳል ቱ ምን 2c ፕላስ d 2c እዚህ ጋር 2 ኦክሲጅን አለ በማይባዛል በሲ ይባዛል። ኦክሲጅን ሲባዛ ዲ ይሄ ጋር 1 ኦክሲጅን ስላለ ዲ 1 ራሱ ነው በጣም ማለት ነው። ስለዚህ ይሄንን ወደ ኢኩዌሽን ፎርም እንቀይራለን ማለት ነው እዚህ ጋር ያገኘው። ስለዚህ እዚህ ጋር ወደ ኢኩዌሽን ፎርም ስንቀይረው ምን ይመጣልናል? 2a ማይነስ ሲ ይሄን ስናዛውረው ማለት ነው 2a ኢኳል ቱ ሲ የነበረው 2a ማይነስ ሲ ኢኳል ቱ 0 ማድረግ እንችላለን። ሲን ከኢኳል ሳይን ወዲህ ስናመጣት ኢኳል ቱ 0 6a ማይነስ 2d ኢኳል ቱ 0 ይሄንን ማለት ነው 2b ማይነስ 2c ማይነስ d ኢኳል ቱ 0 ብለን ይሄንን ካገኘን በኋላ ከዚህ ወዲያ ምንድን ነው የምናደርገው? አጉመንትድ ማትሪክስ እናገኛለን። 2 ማይነስ 1 6 ማይነስ 2 2 ማይነስ 2 ማይነስ 1 ዜን ቢ 0 0 0 ይህን አጉመንትድ ማትሪክስ አገኘን። ይህንን ወደ ሪዱስድ ሮ ኢቾሎን ፎርም እንሰራለን ማለት ነው። ይኸው በዚህ መልኩ አገኘን። የዚህን ሪዱስድ ሮ ኢቾሎን ፎርም እንሰራለን። የእሱን ሪዱስድ ሮ ኢቾሎን ፎርም ከሰራን በኋላ ልክ እስካሁን እንዳደረግነው ዳይሬክት ሰብስቲቱት እያደረግን ይኸው በዚህ መልኩ እናገኛለን ማለት ነው። ፋይናል ሶሉሽናችንን በዚህ መልኩ ማግኘት እንችላለን ማለት ነው። ባላንስ ኢኩዌሽን ስናደርገው ያገኘናቸውን ኢኩዌሽኖች ኤ ቢ ሲ ዲ ላይ ኮሽንቶች ላይ ተክተን ስንሰራ ይሄኛውን እናገኛለን ማለት ነው። ግን እዚህ ጋር ቬሪፊኬሽኑን ቼክ ማድረግ ትችላላችሁ። እዚህ ጋር ሌላ ኤግዛምፕል አለ። ይሄም በተመሳሳይ መንገድ ነው። ትንሽ ኤግዛምፕል በዛ ለመሰለ የዛሬው እንትን ላይ እናንተ ይሄን በደንብ ስለ ጥያቄውን ያዙና በደንብ ተለማመዱት። ይሄን ከሰራችሁ ምንም ፈተና ላይ የሚያስቸግራችሁ ነገር አይኖርም ማለት ነው። ቀጥሎ ወደ አራተኛው ሜትድ ነው የምንሄደው። ክራመርስ ሩል የምንለው ኢፍ ኤን ባይ ኤን ማትሪክስ ኢንቨርቲብል ማትሪክስ ኤን ባይ ኤን ነው ማለት ስኩዌር ማትሪክስ ነው። እንደገና ኢንቨርቲብል ነው ማለት ኢንቨርሳል ነው። ዜን ኤክስ ኢኳል ቱ ቢ ሃዝ ዩኒክ ሶሉሽን ጊቭን ባይ ኤክስ አይ ኢኳል ቱ ዲተርሚናንት ኦፍ ኤ አይ ሲባዛ ዲተርሚናንት ኦፍ ኤ አይ 1 2 3 4 እያለ እስከ ኤን ድረስ ይቀጥላል ማለት ኤ አይ ማለት ማትሪክስ ኦብቴንድ ባይ ሪፕሌሲንግ አይ ዞሮ ኤንድ አይ ኮለመን ኦፍ ኤ ዊዝ ኮንስታንት ቬክተር በቢ ተክተን የምናገኘው ነው። ኤግዛምፕል ላይ ስናይ በደንብ ጊዜ ይሆናል። ይሄ ጋር ፕሩፍ አድርጉት የሚላል ሲንስ ኤ ኢዝ ኢንቨርቲብል ዘ ሶሉሽን ኤክስ ኢኳል ቱ ኤ ኢንቨርስ ኢኳል ቱ ቢ ዩዚንግ አድጆይንት ፎርሙላ ተጠቅማችሁ ፕሩፍ አድርጉት ነው የሚለው። ኤክስ ኢኳል ቱ ኤ ኢንቨርስ ታይምስ ቢ መሆኑን ዩዚንግ አድጆይንት ፎርሙላ ተጠቅማችሁ ነው። ባለፈ እንደዚሁ አይተናል። ይሄ ጋር ደግሞ አድጆይንት ፎርሙላ ተጠቅማችሁ ፕሩፍ አድርጉት ነው የሚለው። ይህንን እናንተ እንትን ትሉታላችሁ እና በቀጥታ ወደ ክራመርስ ሩል ለመጠቀም ምን ሪኩዌርመንት ያስፈልጉናል የሚለውን እናያለን። ዘ ሲስተም መስት ቢ ስኩዌር ማትሪክስ ኤምኤን እኩል መሆን አለባቸው። ኤን ባይ ኤን ማትሪክስ መሆን አለበት። ኮኤፊሽንት ማትሪክስ መስት ቢ ኢንቨርቲብል ያ ማለት ዲተርሚናንቱ የኮኤፊሽንት ማትሪክስ ዲተርሚናንት ከዜሮ መለየት አለበት። ኦንሊ አፕሊኬብል ፎር ሲስተም ዊዝ ዩኒክ ሶሉሽን ከሆነ ብቻ ነው ሶልቭ ልናደርገው የምንችለው ነው የሚለን። ፎር ኤ ሲስተም ኤክስ ኢኳል ቱ ቢ ዘ ማትሪክስ ኤ ኢዝ ኮልድ አይዝ ሞዲፋይድ ማትሪክስ ኢዝ ኦብቴንድ ባይ ማትሪክሳችን በዚህ አይነት መልኩ ይሰጠናል። ኤ1 አይ ማይነስ 1 ቢ1 ኤ1 አይ ፕላስ 1 በዚህ መልኩ ተቀምጧል። ከዛ በክራመርስ ሩል ኤግዛምፕል ስንሰራ እዚህ ጋር ይሄ ኢኩዌሽን ተሰጥቶናል። ዜን የዚህን ኤን እና ቢን እናወጣለን ማለት ነው። ኤ እና ቢን ስናወጣ ማትሪክስ ኤ ኮኤፊሽንት ማትሪክስ ማለት ነው። ኤ ማትሪክስ ኤ ይሄ ይመጣል። ዜን መጀመሪያ ምንድነው የምናደርገው? ክራመርስ ሩል ለመጠቀም ዲተርሚናንቱ ከዜሮ የተለየ መሆኑን መስራት ነው የሚኖርብን ማለት ነው። ስለዚህ ዲተርሚናንት ኦፍ ኤን ስንሰራ ይሄ ማትሪክስ 3x3 ማትሪክስ ተሰጥቶናል። እንዴት መስራት እንዳለብን አይተናል። ዲተርሚናንቱ 3 ይመጣል፣ ከዜሮ የተለየ ነው። ስለዚህ ክራመርስ ሩል ተጠቅመን መስራት እንችላለን ማለት ነው። ስለዚህ አሁን ቀጥታ ዲተርሚናንቱን ካገኘን በክራመርስ ሩል መስራት እንደምንችል ካረጋገጥን
ወደ መጀመሪያው ስቴፕ ነው የምንሄድ። ዘን ፋይንድ ዲተርሚናንት ኦፍ ኤ1 ሪፕለስ ፈርስት ኮለመን ዊዝ ቢ። ፈርስት ኮለመን ማለት ይችን ኮለመን በዚህ እንተካና ዲተርሚናንት ኦፍ ኤ1ን እናገኛለን። ዲተርሚናንት ኦፍ ኤ1 ዲተርሚናንት ኦፍ ኤ ቶታል የዚህ 3 አግኝተናል። ዲተርሚናንት ኦፍ ኤ1 ማለት ደግሞ ይችን ኮለመን በዚህ በቢ ተክተን የምናገኘው ዲተርሚናንት ማለት ነው። ስለዚህ ምን እናደርጋለን? ዲተርሚናንት ኦፍ ኤ በቢ እንተካለን የመጀመሪያዋን ኮለመን። ስለዚህ የዚች መጀመሪያዋ ኮለመን ላይ የቢ ቫልዩ አመጣናት ማለት ነው። ስለዚህ 3x3 ማትሪክስ ሆነልን። የዚህን ዲተርሚናንት ስንሰራ 13 ይመጣል። ዲተርሚናንት ኦፍ ኤ1 ዜን ዲተርሚናንት ኦፍ ኤ2። ዲተርሚናንት ኦፍ ኤ2 ማለት ምን ማለት ነው? እዚህ ጋር ዲተርሚናንት ኦፍ ኤ2 ማለት ይችን ኮለመን በማን ተካለን? በዚህ በቢ ተክተን የምናገኘው ዲተርሚናንት ኦፍ ኤቱ ይሆናል ማለት ነው። ስለዚህ ቀጥታ እዚህኛው ጋር እንመለስና ዲተርሚናንት ኦፍ ኤቱ ይሄው እዚህ ጋር ኮለመንቱን በቢ ተካን ማለት ነው። እሱን ተክተን ስንሰራ 77 እናገኛለን ዲተርሚናንት ኦፍ ኤቱ። ዘን ቀጥሎ ዲተርሚናንት ኦፍ ኤ3 ሶስተኛዋን ኮለመን በቢ መተካት ማለት ነው። እቺን ሶስተኛዋን ኮለመን እዚህ ሶስተኛው ኮለመን ላይ የቢን ቫልዩ ብቻ አመጣን። ዲተርሚናንት መሰራ ምን መጣ? 52 አመጣን። አሁን ምን አገኘን? ዲተርሚናንት ኦፍ ኤ1 ኤ2 እና ዲተርሚናንት ኦፍ ኤ3 አገኘን። ዲተርሚናንት ኦፍ ኤ1 ዲተርሚናንት ኦፍ የኤ1 ዲተርሚናንት 13 ኤ2 ዲተርሚናንት 77 ኤ3 ዲተርሚናንት 52 አገኘን ማለት ነው። ዜን ምንድነው የምናደርገው? እነኝን ተጠቀምን። እንደገና ደግሞ ዲተርሚናንት ኦፍ ኤ ኖርማል የኮኤፊሽንት ማትሪክሱን ማትሪክስ 3 አግኝተናል። ስለዚህ ይህን ተጠቅመን እናገኛለን ማለት ነው። ዘን ምንድነው የምናደርገው? ኤክስ ማለት አለ ኤክስ ማለት ዲተርሚናንት ኦፍ ኤ1 ኦቨር ዲተርሚናንት ኦፍ ኤ ነው ማለት የመጀመሪያዋ ቫሪያብል ማለት ነው ኤክስ። ወይም ኤክስ ዋን ማለት ለምሳሌ የተሰጠን ኢኩዌሽን ኤክስ1 ኤክስ2 ኤክስ3 እያለ ከሆነ ኤክስ1 ማለት ዲተርሚናንት ኦፍ ኤ1 ሲካፈል ለዲተርሚናንት ኦፍ ኤ፣ ኤክስ2 ማለት ዲተርሚናንት ኦፍ ኤ2 ሲካፈል ዲተርሚናንት ኦፍ ኤ፣ ኤ3 ማለት ዲተርሚናንት ኦፍ ኤ3 ሲካፈል ኤክስ3 ማለት ዲተርሚናንት ኦፍ ኤ3 ሲካፈል ዲተርሚናንት ኦፍ ኤ ማለት ነው። አሁን እዚህ ጋር ኤክስ ዋይ ዜድ ስለሆነ የተሰጠን፣ ስለዚህ ኤክስን ለማግኘት ዲተርሚናንት ኦፍ ኤ ሲካፈል ለዲተርሚናንት ኦፍ ኤ 13 ሲካፈል ለ3 13 ሲካፈል ለ3 እናገኛለን ማለት ነው። ዋይ ዲተርሚናንት ኦፍ ኤ2 ኦቨር ዲተርሚናንት ኦፍ ኤ፣ ዲተርሚናንት ኦፍ ኤ2 77 አንጥተናል፣ ዲተርሚናንት ኦፍ ኤ 3 አንጥተናል ማለት ነው። ዜድ ዲተርሚናንት ኦፍ ኤ 3 52 አንጥተናል እዚህ ጋር ሲካፈል ዲተርሚናንት ኦፍ ኤ 3 አንጥተናል መጀመሪያ ላይ የኮኤፊሽንት ማትሪክሱ ዲተርሚናንት ማለት ነው። ኤ ዲተርሚናንት ኦፍ ኤ ዲተርሚናንት ኦፍ ኤ የሚል በዚህ መልኩ አገኘን ማለት ነው። ኤ ኤክስ 13 ኦቨር 3 ዋይ 77 ኦቨር 3 ዜድ 52 ኦቨር 3 አገኘን ማለት ነው። ዜን እዚህ ጋር ቬሪፊኬሽን ነው የሚለን። ይህን እናንተ ቬሪፊኬሽኑን እናንተ መስራት ትችላላችሁ። ቀጣይ አንድ ኤግዛምፕል እንስራ። ይሄ ማትሪክስ ተሰጥቶናል። ዜን ቀጥታ አሁን ምንድን ነው የምናደርገው? የዚህን ማትሪክስ ኮኤፊሽንት ማትሪክስ እናወጣለን። ኮኤፊሽንት ማትሪክስ ስናወጣ ምን ይሆናል? 3 ማይነስ 2 3 3 1 ማይነስ 4 2 ማይነስ 1 ዜድ። የዚህ ዲተርሚናንት ከዜሮ የተለየ ሆኖ ቼክ እናደርጋለን። እንደገና ቢ ምን ይመጣልናል? 8 1 0 እናገኛለን። 8 1 0 እናገኛለን ማለት ነው። ዜን ስለዚህ አሁን ምንድን ነው የምናደርገው? ዲተርሚናንቱ ከዜሮ የተለየ ከሆነ ክራመርስ ሩልን መጠቀም እንችላለን። ስለዚህ ዲተርሚናንቱ ከዜሮ የተለየ ሆነ ክራመርስ ሩልን ስንጠቀም ዲተርሚናንት ኦፍ ኤ1 እናገኛለን። ዲተርሚናንት ኦፍ ኤ1 እንዴት ነው እናገኘው? ይችን የመጀመሪያዋን ኮለመን ይችን ማለት ነው እዚህ ጋር ወጣናትን ኮኤፊሽንቱን በእነዚህ በቢ እንተካለን። ዲተርሚናንት ኦፍ ኤ2 ሁለተኛዋን ኮለመን በእነዚህ ቁጥሮች ተክተን ዲተርሚናንት እንሰራለን። ዲተርሚናንት ኦፍ ኤ3 ይችን በቢ እንተካለን ማለት ነው። ስለዚህ እዚህ ጋር ይኸው እዚህ ጋር እንደምታዩት ኮኤፊሽንት ማትሪክስ ኤን አወጣ፣ ቢን አወጣ። ኦሪጂናል ወይም የኮኤፊሽንት ማትሪክስ የዚህን ዲተርሚናንት ሲሰራ -2 -2 መጣ ማለት ከዜሮ የተለየ ነው። ስለዚህ ክራመርስ ሩል መጠቀም እንችላለን ማለት። ስለዚህ
ምን እናደርጋለን? ዲተርሚናንት ኦፍ ኤ1 ዲተርሚናንት ኦፍ ኤ2 ዲተርሚናንት ኦፍ ኤ3 የሚሉትን እንፈልጋለን። ዲተርሚናንት ኦፍ ኤ1ን ለመስራት የመጀመሪያው ኮሎመን ላይ ይችን ወስደን መተካት ነው። ስለዚህ የመጀመሪያው ኮሎመን ላይ ይችን 8 1 0 የሚሉት እናመጣለን። ቀጥታ እነዚህ ሁለቱን እንወስዳለን ማለት ነው። ከዛ የዚህን ዲተርሚናንት እንሰራለን። የዚህን ዲተርሚናንት ስንሰራ ዲተርሚናንት ኦፍ ኤ1 ስንት መጣለን? ኔጌቲቭ 25 ይመጣልናል። እንደገና ምንድነው የምናደርገው? ዲተርሚናንት ኦፍ ኤ2 ዲተርሚናንት ኦፍ ኤ2 ማለት ምን ማለት ነው? ዲተርሚናንት ኦፍ ኤ2ን ለማግኘት እዚህ ጋር ይችን ኮለመንቱን በቢ ተክተን ዲተርሚናንቱን እንፈልጋለን ማለት ነው። ሌሎቹ እንዳለ ይሆናሉ። ይችን ኮለመንቱን በዚህ ጋር ባሉ ቁጥሮች ተክተን ዲተርሚናንቱን እንፈልጋለን። ስለዚህ ዲተርሚናንት ኦፍ ኤ2 ስንት ይመጣልናል? ኔጌቲቭ 91 ይመጣል። ዲተርሚናንት እንዴት እንፈልጋለን የሚለው የባለፈው ፓርት ላይ ስላለ በደንብ እዛ ላይ ማየት ትችላላችሁ። ከዛ ዲተርሚናንት ኦፍ ኤ3ን እንሰራለን ማለት ነው። በተመሳሳይ መንገድ ዲተርሚናንት ኦፍ ኤ3ን ስንሰራው ማይነስ 41 ይመጣልናል። ዜን ኤክስ ማለት ዲተርሚናንት ኦፍ ኤ1 ሲከፈል ለዲተርሚናንት ኦፍ ኤ ምን አፕላይ እናደርጋለን ማለት ነው። ኤክስ ኢኳል ቱ ዲተርሚናንት ኦፍ ኤ1 ሲከፈል ዲተርሚናንት ኦፍ ኤ ዲተርሚናንት ኦፍ ኤ1 ማይነስ 25 አንጥተናል። ዲተርሚናንት ኦፍ ኤ ኔጌቲቭ 2 አንጥተናል መጀመሪያ ላይ። ወይም በተመሳሳይ ዲተርሚናንት ኦፍ ኤ ኔጌቲቭ 91 ሲከፈል ለኔጌቲቭ 2 ኔጌቲቭ በኔጌቲቭ ታፋ 91 ኦቨር 2 ይመጣል። ዲተርሚናንት ኦፍ ኤ3 ኔጌቲቭ 41 አግኝተናል። እዚህ ጋር ሲከፈል ኔጌቲቭ 2 ኔጌቲቭ በኔጌቲቭ ታፋ 41 ኦቨር 2 የሚል እናገኛለን ማለት ነው። ስለዚህ በዚህ መልኩ ሶልቭ አደረግን። እዚህ ጋር ቬሪፊኬሽን ነው። ቬሪፊኬሽን እናንተ ራሳችሁ ቼክ ማድረግ ትችላላችሁ። እዚህ ጋር እንትን አለ ዌን ቱ ዩዝ ክራመርስ ሩልስ። ክራመርስ ሩል የምንጠቀመው መቼ ነው ይለናል። መቼ ብንጠቀመው ቤስት ነው የሚል ሲስተም ኢዝ 2x2 3x3 ማትሪክስ ከሆነ ክራመርስ ሩል ብንጠቀም አሪፍ ነው። ኦንሊ ዋን ቫሪያብል ኒድ ቱ ቢ ፋውንድ፣ አንድ ቫሪያብል ብቻ ካለው ዘን ዲተርሚናንት አር ኢዚ ቱ ኮምፒውት። ዲተርሚናንቱ ኮምፒውት ለማድረግ ኢዚ ከሆነ ያ ማለት ለምሳሌ እንደ ዲያጎናል ማትሪክስ ምናምን አይነት ከሆነ ብንጠቀመው በጣም ዲያጎናል ማትሪክስ ከሆነ ዲተርሚናንቱ ምንድነው የምናገኘው? ዲያጎናል ማትሪክሶቹን ዲያጎናል ቫልዩዎቹን አባዝተን እናገኛለን። ከዚያን ቲዎሪቲካል አናላይሲስ የሚያስፈልገውን ከሆነ ክራመርስ ሩል እንጠቀማለን። እሱን የማንጠቀመው መቼ ነው? ክራመርስ ሩልን ነው የሚለው ሲስተም ኢዝ ላርጅ ከሆነ 4x4 ኦር ቢገር። ያ ማለት ክራመርስ ሩል አይሰራም ማለት ሳይሆን ላርጅ ከሆነ በጣም ጊዜ ይበላብናል። ስለዚህ ለዚህ ደግሞ ተመራጩ ማን ነው? ወይ ጆርዳን ኤሊሚኔሽን ወይ ደግሞ ጋሻን ኤሊሚኔሽን ብንጠቀም እንደዚህ ላርጅ ለሆኑ ማትሪክሶች ላርጅ ለሆኑ ማትሪክሱ ከ4x4 በላይ ከሆነ እነዛን ሁለቱ ወይ ጋሻን ወይ ደግሞ ጆርዳን ኤሊሚኔሽን ብንጠቀም አሪፍ ነው። ደግሞ ዲፊካልት ቱ ዲተርሚናንት አር ዲፊካልት ቱ ኮምፒውት። ዲተርሚናንቱን ለማግኘት ዲፊካልት ከሆነ ማለት 4x4 ወይ ከዛ በላይ ከሆነ ቶሎ ዲተርሚናንቱን ለማግኘት ጊዜ ይፈጅብናል ማለት ነው። ያ ከሆነ አንጠቀመውም። ኒውሜሪካል አኩሬሲ ኢምፖርታንት ከሆነ ኒውሜሪካል አኩሬሲ ኢምፖርታንት ካለበትም አንጠቀመውም። ኤንድ ዲተርሚናንት ኢዝ ክሎዝ ቱ ዜሮ፣ ዲተርሚናንቱ ለዜሮ የቀረበ ከሆነ ወይም ደግሞ ዲተርሚናንቱ ዜሮ ከሆነ ይህንን ክራመርስ ሩልን መጠቀም አንችልም ማለት ነው። ዜን እዚህ ጋር ምንድነው የሚለን? ኮምፒውቴሽናል ኮምፕሌክሲቲ ፎር ኤን በኤን ማትሪክስ ክራመርስ ሩል ሪኩዌርስ ኤን ፕላስ 1 ዲተርሚናንት ኤን በኤን ማትሪክስ ከሆነ ክራመርስ ሩል ሪኩዌርስ ኤን ፕላስ 1 ዲተርሚናንት አለው ነው የሚለን። ኢች ዲተርሚናንት ሪኩዌርስ ኦርደር ኦፍ ኤን ፋክቶሪያል ኦፐሬሽን ያስፈልገናል ዲተርሚናንቱን ለማግኘት። ኦርደር ኦፍ ኤን ፋክቶሪያል ለምሳሌ 3x3 ማትሪክስ ከሆነ 3 ፋክቶሪያል ማለት 3 ታይምስ 2 ታይምስ 1 6 ኦፐሬሽን እንሰራለን ማለት ነው ዲተርሚናንቱን ለማግኘት። 4x4 ከሆነ 4 ፋክቶሪያል ማለት 4 ታይምስ 3 ታይምስ 2 24 ኦፐሬሽን እንሰራለን ማለት። ስለዚህ በጣም ቢገር የሆነ ሲሄድ የማትሪክስ ሳይዙ አስቸጋሪ ሆነብናል ማለት ነው። ሜንሊ ዩዝድ ፎር ቲዎሪቲካል ፐርፐዝ ኤንድ ስሞል ሲስተም ሲሆን እንጠቀመዋለን ነው የሚለን። እዚህ ጋር ሶልቭ ዩዚንግ ክራመርስ ሩል። ክራመርስ ሩልን ተጠቅማችሁ ሶልቭ አድርጉት የሚለው ያው እስካሁን ያየነው ስለሆነ እንደውም ይሄ ፕሮብሌም ኤግዛምፕል ነው እናንተ እንዲሰሩት የተዘጋጀ ነው። መልሱ ተቀምጦላችኋል። እናንተ ስሩት፣ በደንብ አድርጋችሁ በትኩረት ስሩት። መልሱ እዚህ ጋር ተቀምጦላችኋል።
ይህን እናንተ ሞክሩት። የዛሬው ክፍለ ጊዜያችን ከማለቁ በፊት ቴስት ፎር ሶሉሽን ዩዚንግ ክራመርስ ሩል የሚላል ክራመርስ ሩል ተጠቅመን ሶሉሽን ዩኒክ ሶሉሽን ነው ሶሉሽን ወይስ ኢንፋይናይት መኒ ሶሉሽን የሚለውን በክራመርስ ሩል እናያለን። ማለት ራንክ ኦፍ ማትሪክስን ተጠቅመን መኒ ሶሉሽን አለው፣ ዩኒክ ሶሉሽን አለው፣ ኖ ሶሉሽን ነው እንዳልነው ክራመርስ ሩልንም ተጠቅመን ያንን ማለት እንችላለን ማለት ነው። ዩኒክ ሶሉሽን የሚኖረው መቼ ነው? ዲተርሚናንቱ ከዜሮ የተለየ ከሆነ ዩኒክ ሶሉሽን ይኖረዋል። ኖ ሶሉሽን የሚሆነው ዲተርሚናንቱ ዜሮ ከሆነ ዲተርሚናንት ኦፍ ኤ ያ ማለት ዲተርሚናንት ኦፍ ኤ ማለት የኮኤፊሽንት ማትሪክሱ ዲተርሚናንት ኢኳል ቱ ዜሮ ከሆነ ኖ ሶሉሽን ኖ ማለት ነው። ኤንድ አትሊስት ዋን ዲተርሚናንት ኦፍ ኤ አይ ኢዝ ዲፈረንት ፍሮም ዜሮ ያ ማለት ዲተርሚናንት ኦፍ ኤ ዜሮ ሆነ ዲተርሚናንት ኦፍ ኤ ዜሮ መሆኑ ብቻ ሳይሆን ዲተርሚናንት ኦፍ ኤ አይ ማለት ወይ ዲተርሚናንት ኦፍ ኤ ዋን ወይ ደግሞ ዲተርሚናንት ኦፍ ኤ ቱ አንድኞቹ ዜሮ ከዜሮ የተለዩ ከሆኑ ነው ኖ ሶሉሽን ሊኖረን የሚችለው። ኢንፋይናይትሊ መኒ ሶሉሽን የሚኖረን መቼ ነው? ዲተርሚናንት ኦፍ ኤ ዜሮ ሲሆን ልክ እዚህኛው ጋር ኖ ሶሉሽን እንዳልነው ዜሮ ሲሆን ዲተርሚናንት ኦፍ ኤ፣ ነገር ግን ኦል ዲተርሚናንት ኦፍ ኤ አይ ያ ማለት ዲተርሚናንት ኦፍ ኤ ዋንም ዲተርሚናንት ኦፍ ኤ ቱም ዲተርሚናንት ኦፍ ኤ ስሪም ካለ ኤ ስሪ እነሱ ዜሮ መሆን አለባቸው ማለት ነው። ምን ለመሆን? ኢንፋይናይትሊ መኒ ሶሉሽን ለመሆን እዚህ ጋር በደንብ ኖ ሶሉሽን የሚሆንበትና ኢንፋይናይትሊ መኒ ሶሉሽን የሚሆንበትን በደንብ ያዙት። ትሩ ፎልስ ላይ ሊመጣ ስለሚችል ወይም ምርጫም ላይ ቻን ስትሩ ብሎ ሊመጣ ስለሚችል ይሄን እንዳትወዛገቡ በደንብ ያዙት። ይሄ ጋር ፕሩፍ የሚደረግ ነገር ነው የሚጠይቀን ኢፍ ዲተርሚናንት ኦፍ ኤ ኢኳል ቱ ዜሮ ዜን ኤ ኢዝ ኢንቨርቲብል ኤንድ ዩኒክ ሶሉሽን ኤግዚስት ማድረጉን ፕሩፍ አድርጉት ነው የሚለው። እንደገና ደግሞ ኢፍ ዲተርሚናንት ኦፍ ኤ ኢኳል ቱ ዜሮ በት ሰም ዲተርሚናንት ኦፍ ኤ አይ ኖት ኢኳል ቱ ዜሮ ዘ ሲስተም ኢዝ ኢንኮንሲስተንት ወይም ኖ ሶሉሽን ይመጣል የሚለውን ማለት እዚህ ጋር የተቀመጡትን ፕሩፍ አድርጋችሁ አሳዩ ነው የሚለው። ይህን እናንተ ራሳችሁ መሞከር ትችላላችሁ። ዜን እዚህ ጋር ዲተርሚን ዘ ታይፕ ኦፍ ሶሉሽን ማለት ኖ ሶሉሽን ዩኒክ ሶሉሽን ወይስ ኢንፋይናይት መኒ ሶሉሽን ነው የሚለውን ዲተርሚን አድርጉ ነው የሚለን የዚህን ማትሪክስ ማለት ነው። ሶ እዚህ ጋር አርጉመንትድ ማን ነው ኮኤፊሽንት ማትሪክሱን ኤን እናወጣለን። የዚህን ዲተርሚናንት እንሰራ ምን መጣ? ዲተርሚናንቱ ዜሮ መጣ። ዲተርሚናንቱ ዜሮ አገኘን ማለት የኮኤፊሽንት ማትሪክሱ ይሄ ማትሪክስ ስንት ሶሉሽን ያለው ይመስላችኋል? እስኪ አስቡበት እና ምን ይመጣል መሰላችሁ? ዲተርሚናንቱ ዜሮ ነው ማለት ይሄ ማትሪክስ ምን እንደሆነ አወቀ፣ ዩኒክ ሶሉሽን እንደሌለው አወቀ ዲተርሚናንቱ ዜሮ ከሆነ። ነገር ግን መኒ ሶሉሽን ሊኖረው ይችላል፣ ኖ ሶሉሽን ሊኖረው ይችላል። ያን እንዴት ነው ቼክ የምናደርገው? ዲተርሚናንት ኦፍ ኤ ዋን ዲተርሚናንት ኦፍ ኤ ቱ የሚሉትን ሰርተን እነሱ ሁሉም ዜሮ ከመጡ መኒ ሶሉሽን ይኖረዋል። አንዱ ግን ዲተርሚናንቱ ከዜሮ የተለየ ከመጣ ኖ ሶሉሽን ይመጣል ማለት ነው። ስለዚህ ቼክ እናድርግ። ዲተርሚናንት ኦፍ ኤ ዋን ዜሮ መጣ። እሺ ዲተርሚናንት ኦፍ ኤ ቱ ዜሮ መጣ። ኦኬ ዲተርሚናንት ኦፍ ኤ ስሪ ዜሮ መጣ። ስለዚህ ዲተርሚናንት ኦፍ ኤም ዲተርሚናንት ኦፍ ኤ እንደገና ዲተርሚናንት ኦፍ ኤ አይ ኤ ዋን ኤ ቱ ኤ ስሪ ሁሉም ዜሮ መጡ። ይሄ ማለት ኢንፋይናይትሊ መኒ ሶሉሽን ይሆናል ማለት ነው ማትሪክሳችን የማትሪክሱ ነምበር ኦፍ ሶሉሽን። ሌላኛው ኤግዛምፕል ዲተርሚን ዘ ታይፕ ኦፍ ሶሉሽን። አሁንም ታይፕ ኦፍ ሶሉሽንን ዲተርሚን አድርጉ ነው የሚለን። ዘን ዲተርሚናንት ኦፍ ኤ ሰም አስ ፕሪቪየስ ኤግዛምፕል ዲተርሚናንት ኦፍ ኤ የዚህ ልክ እንደ በቅድሙ ዜሮ ነው። ስለዚህ አሁንም ሁለት ኮንዲሽን አለው፣ ወይ ኖ ሶሉሽን ነው ወይ ደግሞ ኢንፋይናይትሊ መኒ ሶሉሽን ነው ሊሆን የሚችለው። ስለዚህ ምን እናደርጋለን? ዲተርሚናንት ኦፍ ኤ አይን እንሰራለን። ዲተርሚናንት ኦፍ ኤ ዋን ዲተርሚናንት ኦፍ ኤ ቱ ነው። ዘን እዚህ ጋር ስናይ ምን አገኘን? ዲተርሚናንት ኦፍ ኤ ዋንን ስንሰራ ምን መጣ? ማይነስ ዋን መጣ። ስለዚህ ዲተርሚናንት ኦፍ ኤ ዋን ማይነስ ዋን ከመጣ ዲተርሚናንት ኦፍ ኤ ቱ እና ዲተርሚናንት ኦፍ ኤ ስሪ ማን ነው? ዲተርሚናንት ኦፍ ኤ ዋን ከዜሮ የተለየ ከመጣ ዲተርሚናንት ኦፍ ኤ ቱ እና ዲተርሚናንት ኦፍ ኤ ዋንን መስራት አይጠበቅብንም። ምክንያቱም ዲተርሚናንት ኦፍ ኤ ዜሮ ሆኖ ዲተርሚናንት ኦፍ አትሊስት አንዱ ዲተርሚናንት ኦፍ አይ አንዷ ከዜሮ የተለየች ከመጣች ምንድን ነው? ኖ ሶሉሽን ነው ብለናል። ስለዚህ ይሄ ኖ ሶሉሽን የሚል ይመጣልናል ማለት ነው። በዚህ መልኩ
ነምበር ኦፍ ሶሉሽንን ማግኘት እንችላለን ማለት ነው። የዛሬው ክፍለ ጊዜ እዚህ ላይ ይበቃል። እንዲሁም ቻፕተር 1 ደግሞ ማትሪክስ ኤንድ ዲተርሚናንት የሚለው ፓርት በዚህ ያበቃል ማለት ነው። ምናልባት ኤግዛምፕል ከፈለጋችሁ አንድ ቪዲዮ ስለ ማትሪክስ እና ዲተርሚናንት ብቻ የሚያወራ አንድ ቪዲዮ ኤግዛምፕል ብቻ ያለው ሰርቼ እልክላችኋለሁ። ኮሜንት አድርጉልኝ። ከዚህ በመቀጠል ወደ ሌላኛው የአፕላይድ ማትማቲክስ ፓርት ዴሪቬቲቭ ኤንድ ኢንቴግሬሽን ወደሚለው ዴሪቬቲቭ እናያለን መጀመሪያ። ከዛ አፕሊኬሽን ኦፍ ዴሪቬቲቭ ዜን ኢንቴግሬሽን አፕሊኬሽን ኦፍ ኢንቴግሬሽን የሚሉትን እናያለን በሚቀጥለው ማለት ነው። ማትሪክስ ኤንድ ዲተርሚናንት ላይ ያለን ቆይታ ይህንን ይመስል ነበር። ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ቪዲዮውን ሼር ማድረግ አትርሱ። እንደዚሁም አዳዲስ ቪዲዮዎች ሲለቀቁ እንዲደርሷቸው የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ። እንግዲህ በቀጣይ ክፍለ ጊዜ እስከምንገናኝ መልካም ቆይታ፣ ደህና ሁኑ።